አልሙእሚኑን ይላል ምእመናን ፍላጎታቸውን ሁሉ በእርግጥ አገኙ ዳኑ ይላል። ሶ ፍላጎታቸውን ሁሉ አገኙ ዳኑ ብሎ የሚናገረው ዳኑ ነው የሚለው ይድናሉም አይደለም። ዳኑ ብሎ የሚናገረው ካራክተርን ነው። ምን የሚባል ምእመናን ወይም አማኞች የሚባልን ካራክተር እኔ በምሞትበት ሰዓት ከዚህ ምድብ ውስጥ ልግባ ወይም ከጄ ልሙት አላቅም። ስለዚህ ያን ስለማላቅ አው ምእመናን ድነዋል ኖርማሊ እኔ ግን አላቅም እላለሁ። ፐርሰናሊ እኔን በተመለከተ በስም ስላልተጠቀሰ ሶ አንተ ጋም ከዚህ ከካራክተር ውጪ የተቀመጠ ነገር ላይክ በስምህ ምናምን የተቀመጠ ነገር ባልኖርበት ሁኔታ ላይ እንዴት ነው ድኛለሁ የምትለው ነው? ኦኬ በመጀመሪያ ያው ያገናኛቸው ነገሮች በጣም አይገናኙ ነገሮች ናቸው። ለምሳሌ ነገ ምን ትበላለህ፣ ነገ ምን ትሆናለህ፣ እንዴት ትሞታለህ ምናምን የሚለው ሐሳብ እሱ የሰው ልጅ በሰው ልጅ አእምሮ ሊታወቅ የማይችሉ ነገሮች ናቸው። የሰው ልጅ ስለ ነገ ምን እንደሚያጋጥመው ምን እንደሚሆን ሊያውቅ አይችልም። የድነትን ጉዳይ ግን ከጠየቀኝ የድነትን ጉዳይ ያው ቃል ኪዳኑን የሰጠው የታመነውን ቃሉን የሰጠው ሰማይና ምድርን የፈጠረው እግዚአብሔር ነው እንጂ በእኛ ኮንዲሽን እና በእኛ ሁኔታ ላይ የተመሰረተ ነገር አይደለም። ምክንያቱም መጽሐፍ ቅዱስ ሲናገር በልጁ የሚያምን የዘላለም ሕይወት እንዲኖሩ እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ይላል። ስለዚህ በልጁ የሚያምን የዘላለም ሕይወት እንዳለው ጋራንቲ የሰጠው አምላክ ራሱ ፈጣሪ በቃሉ ነው እንጂ በሰው ሐሳብና ነገ ምን ሊሆን ምን ላይሆን እንደሚችል በማያውቅ በሰው ልጅ ሊሚትድ በሆነ ፐርስፔክቲቭ ዲፔንድ ያደረገ ነገር አይደለም ልልህ ፈልጌ ነው። ስለዚህ እሱ ነው እኮ የኔ ፖይንት። መታመኛው ቃሉ ነው የነገርኩህ እኮ ነው። ቃሉ ነው የእግዚአብሔር ቃል የታመነ ነው። አዎ አይ እሱ ነው የኔ ፖይንት ነው እያልኩ ያለሁት። ላይክ ፖይንቴን ያላገኘኸው ከዛ አንፃር ነው። እኔም ድነሃል ወይስ አልዳንክም ስል ላይክ ሰውን ነው እየጠየቅኩ ያለሁት እንጂ አምላክን አቤል ድነሃል ወይስ አልዳንም እያልኩ እየጠየቅኩት አይደለም። ሶ የአምላክ ንግግር ጋር በተገናኘ አው ምንድነው የሚለው በልጁ የሚያምን አንተ አምላክ ብለህ የምታምነው ማለት ነው። መንገድ ላይ ስንሄድ በልጁ የሚያምን ነው የሚል አንተ በልጁ አማኝ ነህ ለመባል ቢያንስ ስትሞት አሁን አማኝ ነህ። ስትሞት ግን አምነህ መሞት መቻል አለብህ የዘላለም ሕይወትን ለማግኘት። አምነህ ከሆነ የማትሞተው ክደህ ከሆነ የምትሞተው የዘላለምን ሕይወት አታገኝም። ለምን ከቃሉ ውጭ ነው የምትሆነው። እኔም እየጠየቅኩ ያለሁት አንተን ነው እንጂ ላይክ ያንተን አምላክ ያንተን ፈጣሪ ወይም አንተ እያመንክበት ያለውን አይዲዮሎጂ አይደለም። አሁን አንተ ምን አደረክ ነጣጣልከውና ኖርማሊ መጀመሪያም አምላክህን ስጠይቅ የነበረ አይነት ነገር ተደርጎ እንዲወሰድ አደረከው። እንደዛ ሳይሆን አምላክ ድነዋል ያሉት ወይም አንተ አምላክ ብለህ የምታምነው አካል ድነዋል ያሉት በልጁ ያመነን ነው። አንተ ደግሞ እያወራህ ያለው አዎ እኔ አምኛለሁ ነው። ግን ድነቴ እንዲሟላ የግድ መሞት መቻል አለብህ ወይም ንጥቀት የሚባለው ነገር ሲመጣ በዛ እምነት ላይ መገኘት መቻል አለብህ። ስትሞት ደግሞ አማኝ ሆነህ መሞት መቻል አለብህ ነው። ይህንን ደግሞ አንተ አሁን ላይ ሆነህ አታውቅም። ለምን? ሰው ስለሆንክ ነገን አታውቅም። ስለዚህ እኔም ነገን የማያውቀው ሰው እንዴት ነው በድፍረት እንደዚህ ብሎ የሚናገር? ላይክ አው ከአማኞች ከሆንኩ እድናለሁ ይላል አንድ ሰው። ለምን? ይሁን አይሁን በሚሞትበት ሰዓት ስለማያውቀው በልጁ ከሚያምኑት አካላት ውስጥ ከሆንኩ እድናለሁ ይላል። ሶ አንተ ግን እያልከኝ ያለው እድናለሁ ሳይሆን ላይክ ድኛለሁ ነው። ከሞት በኋላ ላለ መዳን አሁን ነው አንተ እየነገርከኝ ያለው ድኛለሁ ያልከኝ ያለው። እኔም እየጠየቅኩህ ያለሁት ደግሞ አንተን ነው እንጂ ፈጣሪያዊ የሆነ ኮንሴፕት ጋር አይደለም ኩዌሽኔ። እንደ ክርስቲያን ያው እኔ መለስኩልህ ስፔሲፊካሊ እኔ ስለጠየቀኝ እንደ ክርስቲያን ማለት ነው። እኛ የምናምነው ምንድነው? በእግዚአብሔር ጸጋ ነው የምንደገፈው። ጸጋው ደግሞ ያው በእምነት ነው ያዳነን። ያ ጸጋ ደግሞ እስከ መጨረሻው ድረስ የሚያጸና ጸጋ እንደሆነ አምናለሁ። ሰው ቢክድ ወርድ ኋላ እንትን ቢል ምናምን እሱ አብቱ ጋድ እግዚአብሔር ነው የሚያውቀው። ግን የእግዚአብሔር ጸጋ አድኖ ብቻ ማለት የድነታችንን ዋስትና ስፔሲፊካሊ ኦን ታይም ላይ ብቻ ቴምፖራር በሆነ ጊዜ ውስጥ ሊሚት አድርጎታል ብዬ አላስብም። ምክንያቱም መጀመሪያ ሜዳን ነው በእኛ አቅምና በእኛ የማመን የማስተዋል ችሎታ ሳይሆን የእግዚአብሔር ጸጋ በልባችን ቃሉን በሰማን ጊዜ በልባችን በፈጠረልን እምነት ነው ሜዳን ነው ብለን ነው የምናምነው እንደ ክርስቲያን ማለት ነው። አሁን አንተ እያወራኸኝ ያለኸው ላይክ ቴዎሎጂ በጣም ዲፕ ስለሆነ አሁን ወደዛ ውስጥ ከገባን በጣም ብዙ ሀሳቦች ናቸው የሚከተሉት።
ነው ምንም ብዙ ሀሳብ የለውም። አንዴ ላንሳለህና አሁን አንተ የመለስክልኝ ስፔሲፊካሊ ስመልስልህ ማለት ነው አሁን ድኛለሁ ብዬ የምመልስልህ እኔ ዲፔንድ ማድረገው በእግዚአብሔር ጸጋ ላይ ስለሆነ የእግዚአብሔር ጸጋ ደግሞ እስከ መጨረሻው ድረስ እንደሚያጸናኝ ስለማምን እኮ እድናለሁ ነው የሚባለው እኮ ኖ ድኛለሁ አሁንማ ድኛለሁ በእግዚአብሔር መንግስት ውስጥ ነው እዚህ ምድር ላይ ሆነ አሁን አንተ ድነትህ ላይክ የሚሟላው አልከኝ የሚሟላው ማለት አሁን ሙሉ ድነት ላይ አይደለህም ማለት ነው ሙሉ ድነት ላይ ልትሆን የምትችለው ወይ በእግዚአብሔር አምነህ ስትሞት ነው ከሞት በኋላ ያለው ህይወት ጋር በተገናኘ ማለት ነው በሱ አምነህ ስትሞት ነው ድነት ራሱ ማለት ነው አሁን ይኸውልህ ድነት ያው በክርስቲያን እንትን አልባ ሰምተህ ከሆነ ጀስቲፊኬሽን አለ ጀስቲፋይ መደረግ ጽድቅ የምንለው ማለት ነው ከዛ ቅድስና አለ ከዛ ግሎሪፊኬሽን ጆርጅ ቆይ በጣም መግባት በመሃል ሰው አታስገባ አላስገባም አይ ምናልባት ኔትወርኩ ከሆነ ብዬ ነው ጆርጅ ምንድነው ጆርጅ የምትለው አይ ምንም ጨርሱ በቃ አወራለሁ ከዛ ይቅርታ ጨርሱ እሺ ድጋሚ እንዳትገባሽ ትወርዳለህ ስላልነገርኩ ብዬ ነው ችግር የለውም አቤላ ቀጠለ ይቅርታ ስላቋረጥ ስለዚህ እሺ ቴንኪው ጀስቲፊኬሽን የምንለው ነው እኔ አሁን ጽድቅ በእግዚአብሔር ያገኘነው ጽድቅ እሱ ደግሞ በክርስቶስ ኢየሱስ የሆነ ጽድቅ ነው እንጂ ማንም ከስራው ሊያገኘው የማይችለው ጽድቅ ነው ምክንያቱም ኦሬዲ ክርስቶስ ኢየሱስ በመስቀል ላይ የጨረሰው ስራ ነው እሱ ደሙን አፍስሶ በመስቀል ላይ ስጋውን ቆርሶ ለኃጢአታችን ለበደላችን ለመተላለፋችን ሁሉ ዋጋችንን ሁሉ የከፈለበትና ከእግዚአብሔር ጋር የታረቅንበት የዘላለምን ህይወት ያገኘንበት ጽድቅ ነው እሱ ጀስቲፊኬሽን የምንለው ማለት ነው ከዛ በኋላ በቅድስና ስለመኖር አቤል ላይክ በዚህ እውነት ተጠብቀን የምንኖርበት ነው እሺ ጥሩ ኖ አይ ኦሬዲ እኮ ለቀክ እኮ ሄድክ ኖ አሁን አንተ ስፔሲፊካሊ እንዴት እንድመልስልህ እንደፈለክ ባይገባኝም ማለት ነው አዎ እኔ ስፔሲፊካሊ ነው የጠየቀው አሁን አንተ የድነት በሙላት አረቆ አቤል አንዴ ቆይ ተረጋጋ ፉልፊል የሚሆነው አዳምጠኛ አስጨርሰኝና ከዛ ታወራለህ ችግር የለውም ኖ አይ አላስጨርስም አሁን ሌላ ቦታ የምትሄድ ከሆነ እኔ እኮ ለምንድን ነው ማስጨርስ እኔ እየጠየቅኩ ያለሁት ስፔሲፊክ አድርጌ ላይክ አንተ ድናሃል ወይስ አልዳንክም ነው ድኛለሁ ስትል ደግሞ እንዴት ነው እዚህ ምድር ላይ ሆነ ድኛለሁ ልትል የምትችለው ነው እንጂ እንዴት ነው በክርስትና እንደዛ አይነት ጥያቄ አይደለም እየጠየቅኩ ያለሁት ላይክ ድነት ይሟላል ስትል ከሞት በኋላ ያለ ህይወት ከሆነ እንዴት ነው አንተ እዚህ ምድር ላይ ሆነ ኦኬ የድነት መንገድ ላይ ነኝ ሊል ይችላል የሆነ ሰው ወይም እድናለሁ ይላል በተስፋ ማለት ነው ድኛለሁ ለማለት ግን የግድ ከእግዚአብሔር ጋር መንግስተ ሰማያት አብረ መኖር መቻል አለበት ለምን የዳነ ሰው ቦታው ያ ነው የጠፋ ሰው ደግሞ ቦታው ሲኦል ነው እኛ ግን እዚህ ምድር ላይ አለን ማለት ወይ ከዳኑትም አይደለንም ከጠፉትም አይደለንም ሶ ከሁለቱም የመሆን ፕሮባቢሊቲ ያለን ማለት ነው ያ ማለት ነው ምን ኖረው በተስፋ ነው ማለት ነው እኛ እንደናንተ በቃ እሱ ነው ልዩነታችን አየህ ይኸውልህ የኛ ክርስትና ከሌላው እምነት የሚለየው ጉዳይ ይሄ ነው ምንድነው ያም እኛ ባመንበት ስናምን ማለት ነው ኦሬዲ መንፈስ ቅዱስን ተቀበለናል መንፈስ ቅዱስ ማለት እግዚአብሔር ነው እግዚአብሔር ከኛ ጋር ነው ማለት ነው ስለዚህ አልክድም ያልከኝ ነው አቤላ ላልክድም አልችልም በቃ እኔ ኦሬዲ ወደፊት መሆኑን አውቀዋለሁ ላይክ ሳልክድም ነው የምሞተው ምናምን እንደዚህ ያልከኝ ነው ላይክ ወደፊቱን አውቃለሁ ያልከኝ ነው በራሴ አቅም ላይ ዲፔንድ ማለት በእግዚአብሔር ጸጋ ላይ ነው የምደገፈው ያልኩ ነው በዛ መደገፍ ኢምብሬስ የሚያደርገው የእግዚአብሔር ጸጋ እስከ መጨረሻው ድረስ ያጸናኛል ነው ነው አይደለም አሁን በዛ እንደዛ አይደለም አሁን እስከ መጨረሻው ድረስ ትጸናለህ ወይስ አትጸናም በምን መንገድ ነው ልትጸናም ላትጸናም የምትችለው እንደዛ ጥያቄ ነው ያልጠየቅኩህ እኔ እኮ አሁን ብጠይቅህ እኮ መልስ በሙሉ ትክክል ይሆን ነበር እኔ እንደዛ ብጠይቅህ ግን እኔ ጠየቅኩህ ምንድነው ድነሃል ወይስ አልዳንክም ብዬ ነው አንተ ደግሞ ድኛለሁ ነው የምትለኝ ሶ ያም ፖይንት በተመለከተ ነው ኦኬ ዴቭ ከታችኑ እንትን እንደማለት አይደለም እሺ ለማንኛውም ኤላ ሞዴሬተር አዲስ አካውንት ስለሆነ ነው እሺ ሃይቪ አሁን አይቼ ሰጥቻለሁ ሞዴሬተር አንተ የሌለህበትማ የማይሆነውን እና መለለህ ነው አቤላ የኔ ጥያቄ በቃ ስፔሲፊክ ነው ገብቷል እየጠየቅኩ ያለው ስለምን እንደሆነ ገብቷል ተረድተዋል
እየመለስኩትም ገብተዋል ብዬ አስባለሁ። አዎ እሱ ነው ልዩነታችን ምንድነው? እኔ አሁን ፐርሰናሊ አሁን ፒኬ ድኗል ተብሎ ከተጻፈ በእርግጠኝነት ድኛለሁ እላለሁ። ከዛ ውጭ ግን አሁን ያለው ህይወት የመዳን ህይወት ነው ብዬ ካመንኩ አሁን ያለው ህይወት የመዳን ህይወት ነው ብዬ የማምን ከሆነ ግን በዚህ መንገድ ላይ ከጸናው ድናለሁ ነው የምለው። ለምን ጽናት የሚባል ነገር ግዴታ ነው ያስፈልጋል። ጽናት ያለ ጽናት ድነት የለም። ትክክል ነህ። በዚህ እውነት ላይ ደግሞ እንድትጸና የሚያደርገው የእግዚአብሔር ጸጋ ነው ያልኩህ እኔ። አው እሱማ ምንም ነገር ሊሆን ይችላል። እኛም እኮ አሁን እንድንጸና የሚያደርገንም እኮ አው ያ ማለት ቆይ አንዴ አቤላ፣ ያ ማለት እኮ ሰው ነፃ ፈቃድ የለውም ማለት አይደለም። አቤላ ቆይ አንዴ፣ ያ ማለት ሰው ነፃ ፈቃድ የለውም ማለት እኮ አይደለም አይደል? ነፃ ፈቃድ ያለ ሰው ነው። ያ ማለት እግዚአብሔር ሊያጸና ይችላል፣ ግን ያንተ ውሳኔ የሚቀየር ከሆነ ኦሬዲ ልትቀየር ትችላለህ ነው ውሳኔ። ኖ ብሎ ተጭኖ እንደገና ወደ ድነት መስመር አያስገባህም። ለምን ነፃ ፈቃድ የሚባል ነገር ስለሰጠ በራሱ አቅም ላይ ያደረገ ሰው እንደዛ ነው። ልክ ነው። ነገ ሊያጣው ይችላል። ምክንያቱም በራሱ ነው። አንተ በእግዚአብሔር ላይም ብታደርግ እግዚአብሔር እኮ በአንተ አቅም ላይ ነው ያደረገው እያልኩህ ነው። አሁን አንተ ያልተግባባን፣ አንተ በእግዚአብሔር ላይ ያደረካ፣ እግዚአብሔር ግን ምንድነው በአንተ እምነት ላይ ነው። ለምሳሌ በልጁ ያመነ ነው ያለ። ማመን ያንተ ስራ ነው ወይስ የእግዚአብሔር ስራ ነው? ጸጋው በእምነት አድኗቸዋል ይላል እኮ። በእምነት አይደለም ምንድነው ላይክ እኮ አሁን አንተ ስታምን ያደንከው ያመንከው በአንተ ተነሳሽነት በአንተ ስራ ነው ወይስ ያመንከው ላይክ እግዚአብሔር አንተ ሳትፈልግም ሊሆን ይችላል ምናምን ዝም ብሎ ጭኖብህ ነው? በእኔ ስራ አይደለም። ይኸው እሱ ነው ኮንፊውዝ። ስለዚህ አንተ ማመን አትፈልግም ነበር? የዳንኩት በእግዚአብሔር ጸጋ ነው ስላመንክ። እንዳምንም ያደረገኝ ደግሞ ይሄው ጸጋው ነው። ጸጋው በእምነት አድኗቸዋል ስለሚል ማለት ነው። ስለዚህ እግዚአብሔር ፍትሃዊ አይደለም ማለት ነው። እኔ ላይ ጸጋው የለውም አለ። የእግዚአብሔር ጸጋ ያው ሪሲቭ የምታደርገው ኢሬዚስቲብል ነው ብዬ እንትን አለለም። ማለትም ይሄ ማነው ሬዚስት ማድረግ ትችላለህ በራስህ እንትን ማለት ነው። እኔ አልፈልግም ማለት ትችላለህ። ኢሬዚስቲብል ነው አለለም ግን ያንተ ምርጫ አለበታ። ለምንድን ነው ወደ ሌላ ቶፒክ የምትሄደው? ወደ ሌላ ቶፒክ ልበል፣ ወደ ሌላ መስመር እየገባ ያለው ዋንስ እኮ አክሰፕት የምታደርገው ያ ጸጋ እኮ እስከ መጨረሻው ድረስ የሚያድን ጸጋ ነው ብዬ ማምነው ነው እያልኩ። አዎ ግን ያ ያንተ ምርጫ ነው ወይስ አይደለም? ጸጋው መቀበል የሆነው ሊሆን ይችላል። ጸጋው ብቻ የመዳን መስመር ላይ መግባት ያንተ ምርጫ ነው ወይስ አይደለም? አቤል ጸጋውን ለመቀበል ልክ ነው። ጸጋውን መቀበል አለብህ ለመዳን እኮ። ከጸጋውም የመውጣትም ደግሞ ምርጫና ፈቃድ አለ። ትችላለህ። ዲፕ የምትደገፈው በራስህ ችሎታ ላይ ከሆነ ልክ ነው። በራስህ ችሎታ መጀመሪያ በራስህ ችሎታ ነው ወይስ በአምላክ ነው የተደገፍከው? አምላክን ሳታውቅ በአምላክ ችሎታ ላይ ትደገፋለህ? ነው በራሴ ስራ ነው ምድነው የምቀጥለው ድነቴን የምፈጽመው ስራ እየሰራው ነው ብለህ የምታምን ከሆነ አንተ ያልከው ኢት ወርክስ በራስህ ምርጫ ነው ወይስ አይደለም? ነው እንደዛ አይደለም እያልኩ ያለሁት። አሁን በራስህ ስራ ነው ምናምን አይደለም። ሚያድንህ እግዚአብሔር ነው። እሺ በጸጋው ያድነዋል። ኦሬዲ በቃ በዚህ ተግባባን እኮ። በጸጋው ያድነሃል። በቃ እንደዛ ምናምን እንግባባለን። ያም ቢሆን ያንተ ምርጫ ነው። ስለዚህ አንተ በምርጫህም በፈቃድህም ደግሞ ከዛ ልትወጣ ትችላለህ ነው እኔ የምልህ። ፕሮባቢሊቲ አለህ ነው። ሁለት ነገሮች አሉ። ወይ በዛው ላይ ትጸናለህ ወይ ከዛ ትወጣለህ። በዛው ላይ የምትጸናው በእግዚአብሔር ላይ ተደግፈህም ይሆናል። የምትወጣውም ደግሞ በአጋጣሚዎችም ሊሆን ይችላል፣ ስላላመንክበትም ይሆናል። ወይም ደግሞ በእግዚአብሔር ላይ አልተደገፍኩም እግዚአብሔር የሚባል የለም ልትል ትችላለህ። ይሄ ሁሉ ግን ከአንተ ነፃ ፈቃድ ጋር የተገናኘ ነገር ነው። ካልሆነ አምላክ እንዴት ነው ፍትሃዊ የሚሆነው? እኔን ለራሴ ትቶ አንተን ግን እሱ የሚጎትትህ ከሆነ እንዴት ነው ፍትሃዊ የሚባለው? ልክ ሲያድንህ የረዳህ ጸጋ ማለት ነው። ለመጽናትም እስከ መጨረሻው ለመጽናትም ደግሞ ያው ጸጋ ነው የሚያግዘህ። ገብቶሃል? ለዛ ነው እኔ አሁን ለምንድን ነው ያንን መልስ የመለስኩልህ? ድኛለሁ ብዬ ኮንፊደንስ የሚኖረኝ ያ ያዳነኝ ጸጋ እስከ መጨረሻው ድረስ እንደሚጠብቀኝ ስለማመን ነው። ገባ? ስለዚህ አሁንም መደገፌ በእግዚአብሔር ላይ ነው ያልኩ ከዛ አንፃር ነው እንጂ ያ ሲያድነኝ ልክ የተቀበልኩት ጸጋ ነው ሪጀክት ማድረግ እንደምችለው ሁሉ ጸጋው እየረዳኝም ሪጀክት ላደርግ እችላለሁ፣ አንተ እንዳልከው ማለት ነው። ስለዚህ መስመሩ ላይ ነህ። ግን አሁን ደግሞ መደገፌ በዛ ጸጋ ላይ እስከሆነ ድረስ
ጸጋው ደግሞ ይጥለኛል ብዬ አላስብም ነው። ከዛ ተነስቼ አታስብም? አዎ ኖ ድኛለሁ አይደለም። አይ አሁን ትክክለኛውን አማርኛ አሁን ገልጸው ነበር እኮ እድናለሁ ብዬ አምናለሁ ነው በቃ አለቀ። እድናለሁ ነው እንጂ በቃ ድኛለሁ እድናለሁ ብዬ አምናለሁ። ያው መዳን የሚልህ አሁን ቅድም ድነትን በሶስት ከፍዬ አውርቼልሃለሁ። ስለዚህ አንተ ድኛለሁ የምትለው በዚህ ነገር ላይ ከጸናው ነው ካልክ ላይክ የቋንቋ ልዩነት ነው እንጂ ያመጣችሁ ያላችሁት ኦሬዲ ተመሳሳይ አይዲዮሎጂ ነው ያለው እኮ። በዚህ እውነት ላይ እንድትጸና የሚያደርግህ እኮ ጸጋ ነው ያልኩ ነው። እኔ ደግሞ ገብቷል ገባኛ እሱ ማኮ የሁሉም እሱ ማለት ነው። እሱ ልንገር እሱ የሁሉ ማስተማር። እኛ አሁን ለምሳሌ ረህመት እንላለን፣ እዝነቱ እንላለን፣ ቀጥተኛው መንገድ ምራን፣ በቀጥተኛው መንገድ ላይ አጽናን እንላለን። ለምን ያ ነገር የመስጠትም ምን የማድረግም አቅሙ ያለው ችሎታ ያለው በሱ ስለሆነ በሱ እጅ ስለሆነ በራሳችን ላይ ስለማንተማመን መተማመናችን በሙሉ በፈጣሪያችን ላይ ስለሆነ ይሄ ምን ማለት ነው? መንገዱ ላይ ነኝ ማለት ነው። የምን መንገድ? የድነት መንገድ ላይ ነኝ። ድኛለሁ ምለው ግን ገነት ስገባ ነው። አንድ ሰው ገነት ሲገባ አውድኛለሁ ይላል። ገሃነም ሲገባ ደግሞ አይወድቅያለሁ ይላል። እኮ የአማርኛ የቃላት ጨዋታ ነው እንጂ በአይዲዮሎጂ ደረጃ አንድ አይነት ነው እያልኩ ያለው ታቤል። እንደዛ ካልኩ ደግሞ አንድ አይደለም። ለምሳሌ አሁን አንተ በዚህ ሰዓት በዚህ ቅጽበት ማለት ነው ብትሞት የት ነው የምትሄደው? እንደዚሁ ሙስሊም ሁኜ ከሞትኩማ ጀነት ነው የምገባው። ሌላ የት ሄዳለሁ? የት ሄዳለሁ? አሁን ብትሞት ጀነት እንደምትገባ ሴኪዩርድ ነው አንተ? ሴኪዩርድ ነው ማለት ምን ማለት ነው? አሁን በዚህ ሰዓት በቃ አሁን አምናለሁ ብለሃል አይደለ? አዎ ለምንድን ነው እርግጠኛ ማለት ነው? ታምናለህ? አዎ አሁን በዚህ ሰዓት በዚህ ቅጽበት ብትሞት የት እንደምትገባ ታውቃለህ እኮ። ለምንድን ነው የማላውቀው? ላይክ የወደፊቱን ነው የማላውቀው ወይ ነው 100% ሴኪዩርድ ነህ? አዎ ለምንድን ነው የማትሆነው? አሁን አንተ አማኝ ከሆንክ አውቅ ታዲያ እኔም ያንን ነው አይመለስኩልህ። ገባ አይደለም? አንተ እኮ ድኛለሁ ነው ያልክ። እንደምድን አውቃለሁ እኮ አይደለም ማለት ነው። እኔ እንደዛ እንደምታምኑ አላውቅም ነበር። ምንም አይደለም። ዌልካም ቱ ክርስቲያኒቲ ምናምን የለም። አሁን አንተ እያደረክ ያለኸው ምንድነው? ላይክ የቃላት ጨዋታ ነው እንጂ ሁሉም ሰው እኔ አሁን አንተ ብትሞት ብዬ አልጠየቅኩህም። ድነሃል ወይስ አልዳንክም ነው። እኔን አሁን ብትጠይቀኝ አላውቅም ነው የምልህ። ለምን እዚህ ምድር ላይ ነው ያለው። ተመሳሳይ ጥያቄው ልጠይቅ አይጠበቅብኝም ለማለት ፈልጌ ነው። አንተ አሁን ኢንዳይሬክትሊ ማለት ነው በዚህኛው ፐርስፔክቲቭ ስታየው ኢት ሜክ ሴንስ። እኔ ቅድም የነገርኩህ ማለት ነው ምንም ሴንስ አይሰጥም ነው አይደለም? ለመኖር አንተ የምታወራው እኔ ደግሞ አሹሪቲን ነው እያወራሁልህ ያለሁት። ገባ? አሹርድ ነኝ። አዎ እሱ እኮ ነው አንተ መሆን የለብህም። አሁን እኔ ብሞት ከሆነ ቆይ አሁን ቶፒኩ ማለት ነው ኦኬ አሁን ብትሞት የት ነው የምትገባው ምልህ ከሆነ በቃ አሁን እንደዚሁ አምኜ ከሞትኩ ትላለህ። እኔ ማወር ለምሳሌ ሙስሊም ሁኛ አምኜ ከሞትኩ አልኩ በቃ ለምን በመሞትበት ቅጽበት ስለማይታወቅ ማለት ነው። አንተ ግን ሙስሊም ሆነህ አምነህ ከሞትክ ግን ካልከኝ ለምን አልነግርህም እሱን? አሁን ከሞትክ ግን ካልከኝ አሁን እምነቴን አውቀዋለሁ። አሁን እያመንኩ እንደሆነ አውቃለሁ። ያንን ነገር ልነግርህ እችላለሁ። ግን አሁን አንተ ድነሃል ብትለኝ ነው እኔ አፋፍ ላይ ነኝ ነው የምልህ። ስራ ማተር ያደርግም አንተ ጋር ስራ ማተር የሚያደርግበት መንገድ ምንድነው? ወደ እስልምና ስመጣለህ ሽርክ የሚባል ነገር አለ። ሽርክ ማለት በፈጣሪ ላይ ማጋራት ማለት ነው። ማንኛውም ሰው በፈጣሪ ሳያጋራ እስከ ሞተ ድረስ ሌላ ኃጢያት ካለበት ወይ ኃጢያቱን ይቅር ይለዋል ወይ የኃጢያቱን ልክ ብቻ ይቀጣል። ጀነት እንደሚገባ ግን ሹር ነው፣ እርግጠኛ ነው። ወላ የኃጢያቱን ያክል ወይም ከሰው ጋር ኮኔክት የሆነ ነገር ካለው ማለት ለምሳሌ የሰው ሀብት እኔ ብዘርፍ ያንን ዝርፊያ የሚተሳሰበኝ ሰው ነው፣ የተዘረፈው ሰውዬ ነው የሚተሳሰበኝ። አላህ Subhanahu Wa Ta'ala ዳኛ ሆኖ እኔን ግን ሊከሰኝ የሚችለው የተዘረፈው አካል ነው። ስለዚህ ምንድነው ማንኛውም ሙስሊም ላኢላሃ ኢላላህ ብሎ በአንድ አምላክ አምናለሁ በአላህ Subhanahu Wa Ta'ala አምናለሁ ብሎ እሱን እየተገዛ ከሞተ በሱ ላይ ምንም ነገር ሳያጋራ ከሞተ ተመለስ ወጣ በሱ ላይ ምንም ነገር ሳያጋራ ከሞተ ጀነት ነው የሚገባ። ያ የሚገባው ጀነት ግን ተቀጥቶ ነው የሚገባው ወይስ ቀጥታ ነው የሚገባው? እሱ ነገር እንደ ስራው ይወሰናል ነው። ጀነት መግባቱ ግን ሹር ነው። ጆርጅ መጣ። ቤቱን ፎሎ ያደርጋል ነበርኩ ነው መልክ እየሰማዋችሁ ነው። ኦኬ እሺ ፋሩቅ አለ ሃይቪ ፒጂ
ኦኬ ጆርጅ ካለ ኦኬ በርሳችን እንቀጥላለን ነው ያ አርጎ ርሱም ፊኪ ርሱም ይላል መሰለህ ጆርጅ እስልምና እውነተኛ ሃይማኖት ነው ይላልና እስልምናን እውነተኛ ሃይማኖት አይደለም በታምና አይደለ ጆርጅ ከዛን ጀምር አይደለም ሪዝን ምንድነው ምክንያቱም ምንድነው እስልምና እውነተኛ ሃይማኖት አይደለም ያልከበት ምክንያቱም ምንድነው ያው የተጻፈን በማንበብ ነው አይደል እኮ ታዲያ ምንድነው ምክንያቱ ነው እኮ የተጻፈን በማንበብ አይደለም እኮ አይደለም ምንድነው ምክንያቱ ነው ለጥሩ what's your reason ሪዝኑ ያው በክርስቶስ ስለማያምን ነው እስልምና ነው በክርስቶስ ስለማያምን ነው ኦኬ ክርስቶስ ደግሞ መዳን የለውም ያ ላስረዳ በደንብ ላስረዳሽ እስልምና በክርስቶስ ያምናል አያምንም የሚለው ክሌም ጋር ስንነሳ እስኪ እኔም ላውራ አይደል ግን ሁላችንም ማለት ነው ያው በመከባበር ምናምን ነው የምናወራው መጽሐፍን መርምረን ነው አይደል የምናወራው ፋሩክ ስለከኛ ምንም ዕውቀትም ብዙም የለኝም እንድጨነቅ ምናምን ሳይሆን የገባሁት ግን ብዙ ጊዜ ሙስሊም ጀለሶች አሉኝና ስናወራ ብዙ ነገሮች ይመሳሰላሉ አይደል አደም ሐዋ ምናምን ተመዘነ ዮሴፍ ምናምን አይደለ በጣም ተመሳሳይ ነገር አለው እና የት ጋር እንደተሸዋወድን ነው አሁን መጽሐፍን ይዘን አይደል ማውራት ያለብን እንጂ አሁን ፍልስፍና ነው የሚሆንብን እኔም የማውቀውን ብቻ አወራለሁ ፒኬም እንደዛ ፋሩክ እንደዛ ይተረዳ ነው ፍልስፍና ነው የሚሆነው ግን አንቀጽ ይፈራል ልክ ነኝ አይደል ተከነኩ እንደዛ እኮ አይደለም ነጥቡ አክቹሊ መጀመር ስነሳ ማለት ነው ያው አንተ ሪዝንን አሁን እስልምናና ክርስትና የሚያመሳሰላቸው ነጥብ አለ ደግሞ አሁን ኮሩ ላይ ያወራን ያለው የሚያላያቸው ነጥብ ላይ ነው እሱ ላይ ደግሞ ምንድነው ብላነሳው ምክንያት ምንድነው ጆርጅ አንተ ተሻወድንበት ላይ እኮ እስልምና አንተ የተሻወረበት ብላ ያሰብከው ነጥብ ምንድነው አክቹሊ አንተ ክርስትናና እስልምና የተሻወረበት ነጥብ ብላ ያነሳው ሐሳብ እስልምና ኢየሱስ ክርስቶስ ላይ ወይ ቆይ ጆርጅ አንዴ ተሻወድን የምልብሽ ቦታ አይደለም ሳወራ አፌ ላይ የቆምክ ጥሩ አይደለም እሺ ይቅርታ ሂጃውሪስ ከጨርስና ከዛ በኋላ ሐሳብ ካለ ምን ሐሳብ ላይ ተሰጣለ በእውነቱ ሰው ምንድነው እስልምና በክርስቶስ ኢየሱስ አያምንም ብለህናል አሁን ይሄ አንደኛ ነገር ለጥቡ ላይ ራሱ በደም ዲፋይን አላልከው አያምንም ሲባል ከምን አንፃር ነው እስልምና በኢየሱስ ክርስቶስ አያምንም ወይ ምንድነው የማያምነው ኤግዚስት ማድረጉ ላይ ነው የማያምነው ወይ ነብይ መሆኑን ነው የማያምነው ወይ አምላክ መሆኑን ነው የማያምነው እዚህ ነው ስፔሲፊክ አግጣብጠኝ አሪፍ ነበር አንደኛ ነገር አትፍርቱ ስንነሳ ማለት ነው ሰው እስልምና በክርስቶስ አያምንም ወይ ሲባል በኤግዚስታንሱ ያምናል ቁርአን ላይ አምላካችን አላህ ቁርአን ላይ ብሎ ይናገራል በምዕራፍ 4 ቁጥር 159 ላይ ወኢን ሚን አህሊ الكتاب الا ليؤمنون به قبل موتي ويوم القيامه يكون عليهم شهيدا አለ የውም የትንሳኤ ቃል ላይ በእነርሱ ላይ ምስክር ይሆንባቸዋል ያለ አምላካችን አላህ ስለ ኢየሱስ ክርስቶስ ይናገራል እንዲሁም በምዕራፍ 4 ቁጥር 157 ላይ ስለ እርሱ ስቅለቱና ሞቱ ውሸት መሆኑን ደግሞ ይናገራል አምላካችን አላህ ሌላ ቦታ ላይም ለምሳሌ ብታይ በምዕራፍ 19 ላይ ራሱ ስለ እርሱ ታሪክ ይናገራል ምዕራፍ 19 ቁጥር 22 ይሰኛል አክቹሊ ያለው ንግግር ራሱ አምላካችን አላህ ነው ስለዚህ ቁርአን በክርስቶስ ኢየሱስ ያምንም ወይ ካለን ስልና በደንብ ነው በክርስቶስ ኢየሱስ የሚያምነው ነብይ መሆኑን ይናገራል እንዲሁም ደግሞ ከአምላክ የተላከ መሲህ መሆኑን አንድ ጆርጅ ከአምላክ የተላከ መሲህ መሆኑን ይናገራል ይሄው ነገሮችን ክርስትና እስልምና ይቀበላል ክርስቶስ ኤግዚስት ማድረጉ እኛ ሙስሊሞች እንቀበላለን ሶ እስልምና እናቱን ያደረገ በክርስቶስ አያምንም የሚለው ሐሳብ ከሆነ ይሄ ውድቅ የሆነ ሐሳብ ነው ግን በክርስቶስ ምንነት ኦኬ በክርስቶስ ምንነት ነው እስልምና የማይቀበል ሲባል አምላክነቱን ስለማይቀበል ነው ከሆነ ደግሞ ሪዝን ይሄን ሐሳባውን አሁን ይሄን ያለ ደግሞ ቁመን እናወራለን ማለት ነው መጽሐፍ ቅዱስ ያዘረው ነው ይሄ ራሱ ሐሳቡ ትክክል ነው ወይ የሚለው ሐሳብ ደግሞ እናወራለን መጽሐፍ ቅዱስ ያዘረው ነው አይደል ነጥብ እሱ ላይ ነው ጆርጅ እዛ ላይ ነው ትክክል አምላክነት ወይ ደግሞ ከሆነ አሁን ይሄን ሐሳብ ደግሞ እናዞረውና በክርስቶስ አምላክነት ማመን እንደ አንድ እምነት ትክክለኛ ያደርገዋል አይደል በክርስቶስ አምላክነት ማመን የእምነት መሰረት ነው አይደል ትክክለኛ ለመሆኑ አንድ እምነት ትክክለኛ ለመባል በክርስቶስ አምላክነት ማመን አለበት አይደል መሰረት ነው አይደል ይሄ ቤዝመንት ነው yes ስለከኛ እኮ የለንም አይደለ ግን
ኦኬ ጆርጅ አለ ስልክ ተደውሎብኝ ይቅርታ። ስልክ ሰውነንና ያው የተጻፈውን አይተን አገናዝበን አይደለ? የተጻፈን ስታነብ ያው አእምሯችን ያሰላስላል ወደኋላ ሄዶ አይደለ? ያ አሁን ትክክል ነው። አሁን እሱን እናድርገውና ይሰማል ነው በደንብ የምትሰማው። ቆይ አሁን በክርስቶስ አምላክነት ማመን የአንድ ሃይማኖት ትክክለኛትና ሐሰተኛነት መሰረት ነው ብለህ ተናግረሃልና አሁን ይሄ መሰረት ደግሞ መጽሐፍ ቅዱስ ነው ነው መጽሐፍ ቅዱስ ላይ ጆርጅ አንተ አሁን መጽሐፍ ቅዱስ ላይ እስቲ አንድ ጥቅስ ጥኛ ስለ ኢየሱስ አምላክ ነው። ኦኬ ኢየሱስ እኔ አምላክ ነኝ አምልኩኝ ያለበት አንድ መጽሐፍ ቅዱስ አንድ ጥቅስ ጥኝ ወይ ደግሞ እኔ አምላክ ነኝ አንተ ሐዋርያት ራሱ ኢየሱስ አምላክ ነው ጥቅስ መሰረት ከሆነ ማለት ነው መጽሐፍ ቅዱስ መስንጀስ ጥኝ እስቲ ፋሩኬ አሁን እዚህ ጋር እምነት ማለት የሆነ አጣፍጦ በመናገር ወይ አንቀጽ ይዞ ምናምን እንትን በማለት አይደለም። ምልሽ ገባሽ? እውነት ነው። ምን ይላል? እኔ መንገድም እውነትም ህይወትም ነኝ ይላል። አንቀጹን ጠራ ብትለኝ ላልጠራልህ እችላለሁ። እኔ ያን ያህል ጠለቅ ያለ እንትን የለኝም። ግን ብዙ ጊዜ እንደዚህ ከእንዳንተ አይነት ሰዎች ጋር ስንረዳዳ ስናነብና እንትን ስንል የተለያየንበት ቦታ ላይ ነው ፎከስ ማድረግ ያለብን አይደለ? ከመጀመሪያው አዳምና ሔዋን ተፈጠሩ ይለናል አይደለ? ከዚያ በኋላ የሆነ ነገር በሉ አይደለ? አልታዘዝ ብለው ያው የምናውቀው ነው አይደለ? ይሄ ተመሳሳይ ነው አይደለ? ከዛ ጅብሪል ገብርኤል መጥቶ ያኔ ነው እንግዲህ ክርስቶስ የነበረው ማለት ነው። ምልገባ በእኔ መረዳት መጀመሪያ እግዚአብሔር ሰማይና ምድርም ፈጠረ አይደለ? ከዛ ሁሉንም ጆርጂ አንዴ ቆይ እኔ እናንተ እኮ ተግባብተናል እኮ ምን መሰለህ እኔ እናንተ ተግባብተናል ግን የተገባባዝንበትን ደግሞ ሐሳብ እያተናገርክ ነው ያለው እሱ ደግሞ አስፈላጊ አይደለም አክቹሊ ኢንሴን የሆነ ሐሳብ ነው የተገባባትን ሐሳብ ደግሞ መድገም ማለት ነው አሁን ነጥቡ ምንድነው እኛ እነዚህን እምነቶች ያለያያቸው ነጥብ ላይ እናወራ እያልክ ነው ያለው እሱ ላይ ነው እያወራን ያለው የመጀመሪያው መስፈርት አንተ ራሱ ያቀረብከው መስፈርት ብላ ያቀረብከው ሐሳብ የክርስቶስ አምላክነት ላይ ነው ያቀረብከው ሐሳብ ሶ ይሄ በክርስቶስ አምላክነት ላይ ማመን እንደው አንድ ሃይማኖትን ትክክለኛ የሚያደርገው ከሆነ አልኩ እኔ ደግሞ የዛ ሃይማኖት ቅዱስ መጽሐፍ የሚባለው መጽሐፍ ቅዱስ ነው ሶ ይሄ ክርስቶስ አምላክነት ላይ እስቲ አሳየኝ ነው ከመጽሐፍ ቅዱስ ላይ እንደምሰት የሚቀርብ ከሆነ አንተ ራሱ ነው ተናገርከው በክርስቶስ አምላክነት ማመን አልክ የአንድ ሃይማኖት እውነተኛነት መሰረት ነው ብለህ ተናገርክ ኢየሱስ የቱ ጋር ነው ስለርሱ አምላክነት የሰበከው ነው ኦኬ ስለርሱ አምላክነቱ ኃያልነቱ የቱ ጋር ነው የሰበከው ነው እውነትም አንተ እንዳልከው ይሄ መሰረት ከሆነ ማለት ነው ይሄ ታላቅ መሰረት ከሆነ ለምን ኢየሱስ አልሰበከውም ይሄን ነገር ለአንድ ሃይማኖት ትክክለኛነት መሰረቱ ከሆነ ለምን አልሰበከውም ጥያቄው ሰብኳል የምትለኝ ከሆነ ሳገኝ አንድ ጥቅስ ተጠቀሰልኝና ከዛ በኋላ እናየዋለን ጆርጅ ይኸውልሽ አንቀጹ ላልጠቅሰው እችላለሁ እንጂ በደንብ ተናግሯል እኔ እውነትም ህይወትም መንገድም ነኝ ብሎ እንደገና ከደቀ መዛሙርቶቹ ጋር ሆኖ አንዳንዶች ማን ይሉሃል ኤልያስ ይሉ አንዳንዶች ዮሐንስ ይሉሃል አቤል ልታግዘኝ ትችላለህ ያነበብከው ከሆነ ይሉሃል ቆይ አንዴ እሺ ጆርጅ ቆይ አንዴ እሺ እሱ ምን አለ ፋሩቴ ምን አለ እሱ ክርስቶስ ራሱ ደቀ መዛሙርቶቹ አንዳንዶቹ ዮሐንስ ይሉሃል አንዳንዶቹ ጆርጅ ይሰማሃል ብለው ጠየቁትና እናንተ ስማን ትሉኛላችሁ አለ አንተ ቆይ ጆርጅ አንቀጹ ላይ እኛ እናግዛለን እሺ ቃሉን ብቻ እንትን በለው ችግር የለውም አንቀጹን ቁጥሩ ምናምን አትጨነቅበት እሺ እኔም አወጣላችኋለሁ ከፈለጋችሁ ችግር የለውም ግን አሁን እሱ ያለህ ምን መሰለ ፋሩቅ አንደኛ አዎ ቆይ ትክክል ነህ ቆይ አንዴ ጆርጅ ያልተግባባችሁበትን ልነግርህ ነው አንደኛው ምንድነው ያልተግባባችሁበት አንድ አንቀጽ ነው ያለ አንድ አንቀጽ አምጣና ከዛ በዛ ዙሪያ አውርተን ወይ ካልተግባባችሁ ወይ ከተግባባችሁ ወደ ሌላ ሙቭ ታደርጋላችሁ አንተ ደግሞ አሁን የምታውቀውን በሙሉ እየጠቀስክ ነውና እኔ እውነትም ህይወትም መንገድም ነኝ የሚለውን መጀመሪያ አንስታል ሶ በዛ ዙሪያ ላይ አውሩና ከዛ በኋላ መግባባት ላይ ከደረሳችሁ ወደ ሌላ ሐሳብ ትሄዳላችሁ እሺ አንድ አንቀጽ ብቻ በቂ ነው ብዬ ነው ሊያግባባችሁ ከቻለ እሺ ፋሩቅ ቀጥል ሐሳብህን ጀዛከላህ ኸይር አክቹሊ ምንድነው መሰለህ ጆርጂዬ
ያ እኔ ጠየቅኩህ ሀሳብ ምን መሰለህ? እሱን ሀሳብ ልትገምልህና አሁን እኔ ህይወትን መንገድም ነኝ የሚለው ሀሳብ ሌላ አዲያ ነው። እሱ ላይ እንመጣበታለን። መጀመሪያ ግን እኔ የጠየቅኩህን ሀሳብ ላይ ረግጠን እንለፈውና እንሄዳለን ደግሞ ወደዚህ ሀሳብ። አሁን ኢየሱስን አምላክ ያደርጋሉ ብላችሁ የምታስባቸው ጥቅሶች በደንብ እያንዳንዳቸው መጽሐፍ ቅዱስ ላይ እናያቸዋለን። መጀመሪያ ግን ሀሳብ ይመሰላል። አሁን የኢየሱስ ክርስቶስ አምላክነትን መቀበል አንድ ሃይማኖትን እውነተኛና ትክክለኛ ሃይማኖት የሚያደርገው ከሆነ አልኩ አንተም እንዳልከው ከሆነ የቱ ጋር ነው ክርስቶስ ኢየሱስ ስለ እርሱ አምላክነት የተሰበከው? የቱ ጋር ነው? እሱን ተውሽ። ኢየሱስ ካሰበከ እንኳን ሐዋርያቶቹ የቱ ጋር ነው ስለ እርሱ አምላክነት የተሰበኩት ነው? ይሄ እውነትም ለአንድ ሃይማኖት መሰረት ከሆነ መጽሐፍ ቅዱስ ላይ ስንመለከት ነው ጆርጂዬ ምን መሰለህ የምንመለከተው እርሱ መልእክተኛ መሆኑን የአምላክ ባሪያ መሆኑን ኢሳይያስ 45:1 ላይ የአምላክ ነብይ መሆኑን እንዲሁም ከአምላክ ዘንድ የተላከ አንዱን አምላክ የሚሰብክ ኖርማል ሰው መሆኑን የነገረ መጽሐፍ ቅዱስ ላይ አይ እሱ ከመልእክተኛ የላቀ ነው፣ ሁሉንም ነቢያቶች የላከ ኃያሉ አምላክ ነው። ብሉይ ኪዳን ላይም የነበረው አዲስ ኪዳን ላይም ያለው ቅድመ ህልውና ያለው ድህረ ህልውናም ያለው ወደፊትም የሚኖር አሁንም ያለው አንዱ አምላክ ነው የምትለን ከሆነ የቱ ጋር ነው እንደዛው የሰበከው ነው ኢየሱስ ክርስቶስ ስለ እርሱ ማንነት እንደዛው የሰበከው የቱ ጋር ነው? መጽሐፍ ቅዱስ ላይ ነው። እሱ ግን የሰበከው ስለ እርሱ መልእክተኛ መሆኑን ሰው መሆኑን የአምላክ ባሪያ መሆኑን የሰበከው። እስቲ አንድ አምላክ መሆኑን ደግሞ አሳየኝና ይሄ መሰረት አድርገን እንሄድበት መጽሐፍ ቅዱስ ላይ ማለት ነው። ፒኬ አቋርጣኝ ነው እንጂ ቅድም እየነገርኩ ነበር። ጠቅስ ስልክ የሆነ አንቀጹ ምናምን መጠራ ቁጥሩን አልችልም፣ ግን አትጥራው ከደቀ መዛሙርቶቹ ጋር እሺ፣ ፋሩቅ ከደቀ መዛሙርቶቹ ጋር እየሄዱ አንዳንዶች ዮሐንስ ይሉሃል፣ አንዳንዶች ብቻ የነብዮችን የነቢያቶችን ስም እየጠሩ እንደዚህ ይሉሃል ብለው ጠየቁትና እሺ እነሱ እንደዚህ ካሉኝ እናንተ ምን ትሉኛላችሁ አለው። ጴጥሮስ ይሁን ማን ይሁን ከመካከላቸው አንዱ አንተ የሕያው እግዚአብሔር ልጅ ነህ ብሎ ነገር። ከዚያ ምን አለ? ይሄንን ነገር ለማንም እንዳትነግሩ መንፈስ ቅዱስ ካልገለጠላችሁ በቀር ማንም ሊያውቀው አይችልም ብሎ ራሱ ተናግሮ። እሺ መለስኩ በቃ አይደለም ላስረዳህ። እሱ ነው አሁን እዚህ ጋር ነጥብ ያኔ ጠይቀን መለስከኝ። አክቹሊ እኔ አምላክ ነኝ ያለበትን ቦታ ስጠኝ ነበር ስለ እሱ ላይ ምንም የመለስክልኝ መልስ የለም። አምላክነቱን የሰበከበት ቦታ ንገረኝ ስለ ማለት ነው። ግን አንተ አሁን አምላክነት ገብቶኛል የእግዚአብሔር ልጅ መባሉ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። ኢየሱስ መልሶ ምን አለ? የዮናስ ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደም ዝቅ አታደርግልኝም እዚሁ ላይ አለለም መልሶ። ቆይ ገብቶኛል። ቆይ አንዴ ጆርጅ እኔ እኮ ሀሳብ ገብቶኛል። ጥቅሱን እኮ እኛን የከፈተንልህ ጥቅሱን የከፈተንልህ ደግሞ ስለምናውቀው ጥቅሱን የከፈተንልህና አሁን ሀሳቡ ምን መሰለህ? አንተ አሁን አምላክ ነው እንድትላረጋ ሀሳብ እሱ የሕያው እግዚአብሔር ልጅ ተባለ ነው አይደለ? አምላክ ነው እንድትላረጋ ተለተባለ ሳይሆን ከዛ ደግሞ መልሶ እሱ ምን አለው ፋሩቄ? ይኸው ኢየሱስም መልሶ እንዲህ አለው አለ የዮና ልጅ ስምዖን ሆይ በሰማይ አባቴ ነው የገለጠልህ አለው አለ እኮ ጆርጂ። ምን መሰለህ ያለው ኢየሱስ ይሄን እንድትናገር አደረገ አለው። ገብቶኛል እኮ ስጋና መጽሐፍ ቅዱስን ስላልተረዳኸው ነው ይሄን ሀሳብ እንደው ለኢየሱስ አምላክነት ይደግፈኛል ብላ መጣው ይሄን ጥቅስ ማለት ነው። የሕያው እግዚአብሔር ልጅ መባሉ አልከን እርሱን አምላክ እንዲያረጋው አምላክ ልጅ እንድቀበለው አድርጎኛል አልክ። እሱም መልሶ ደግሞ ምን አለ? ይሄን የገለጠልህ አለው እንደው እኔን እግዚአብሔር የሕያው እግዚአብሔር እንድታደርገ አብ ነው ብሎ ተናገረ። ማን? ኢየሱስ ማለት ነው። ግን አሁን ይሄ መስፈርት እንደው ለአምላክነት መስፈርት የሚቀርብ ከሆነ እንያዘው። እግዚአብሔር ልጅ መባል አለ። ያው ጋይስ በደንብ ያዙልኝ። እግዚአብሔር ልጅ መባል በደንብ እንጂ በቃ ተናገረ። ስለሱ እኮ ተናገረ። ኢየሱስ መልሶ አለ አይደለ? እንዲህ አለ ወይ? ከስሜታዊነት ተራቀ ጆርጂዬ አይደለም። አስፈቅድልኝም እንዲያወራ አፋፊያይ ትቆማለህ። እኔ ስታወራ ዝም ብዬ አዳምጣለሁ። ለምን የሆነ እንደው ሀሳብን በስተግል ገልጸ ሃይማኖት እንደመሆኑ ጮት ምናምን ነገር እኔ በዘው እንደዚህ ነገር አይመችኝም። ጮት ምናምን ነገር ተወሱን ገፋ አድርገው ሃይማኖት ነው እንደው እየተረማመጠን እናወራ በሚለው ነው እስካሁን ዝም ያልኩ። ሳወራ ደግሞ አዳምጠኝ። ገብቷል? አንተ አሁን ለእርሱ አምላክ ነው ብዬ እንድቀበል ያደረገኝ ጥቅስ ብለህ ይሄን ጥቅስ አመጣኸው። ኦኬ እኔም እሺ አልኩ እኮ ይሄን ጥቅስ አመጣተህ እሺ አልኩ። አሁን ደግሞ እኔን ታዳምጠኛለህ ማለት ነው።
ይሄን ጥቅስ አስረዳ። ኦኬ አሁን መጽሐፍ ቅዱስ አውርን ስላልተረዳ ነው አንተ ይሄን ጥቅስ ያመጣው። መጽሐፍ ቅዱስ ላይ ያሉ ኮንቴክስቹዋል ሚኒንግ የሚባል ነገር አለ። እሱ ስላልተረዳ ነው ይሄን ጥቅስ ያመጣው ማለት ነው። እሱ ላብራራ አይደለ ለሚስሹ ኦኬ ሐቢቢ ምን መሰለህ የእግዚአብሔር ልጅ መባል መጽሐፍ ቅዱስ ላይ አምላክ አያደርግም። ለምን ሲባል መላእክት የእግዚአብሔር ልጅ ተብለዋል። ኦኬ መላእክት የእግዚአብሔር ልጅ ተብለዋል። ኢዮብ 1:6 ከፈትልኝ እስቲ ፒኬ ኢዮብ 1:6 ከፈትልኝ። ለምን ከዚህ ያመጡት እንጂ ፋሩክ ይሄ እዚህ ጋር እኮ አንተ ላልከኝ አሁን እኮ ይሄን አንተ እኮ ይሄን ጥቅስ ያመጣህልኝ ምን መሰለህ ጆርጂዬ ይሄን ጥቅስ ያመጣህልኝ የእግዚአብሔር ልጅ ተባለ አልከኝ። ቆይ ኧረ ቢስሚላህ ኡፍ ኧረ በጣም የታገስኩ ነው ወላሂ አላውቅም ጆርጂዬ ምን መሰለህ ሳወራ መናገር እኮ አይደለም ይኸው ራስህ አመጣህልኝ ጥቅሱን ቆይ አንዴ እስኪ ፋሩክ ቆይ አንዴ ጆርጅ ቆይ አንዴ እኔን ስማኝሽ አንዴ ቆይና ጆርጅ የእግዚአብሔር ልጅ መባሉ ነው አምላክ ለመሆኑ ማስረጃ ይሆናል ብለህ ያቀረብከው ጆርጅ? እነሱ ልጅ ነህ አሉት አይደለ? ከዛ እሱ ራሱ ምን አላቸው? ከታች ነው ምን ስጋና ደም ይሄ ሊገልጥልህ አልቻለም። አዎ እኮ አሁን ያነበው ስለዚህ ትክክል ናችሁ እያለ ነው። ኦኬ በሰማያት ያለው አባቴ ነው የገለጠልህ ምናምን አለ። እሺ ትክክል ናችሁ እያለ ነው አይደል? ስለዚህ የእግዚአብሔር ልጅ እንዳላችሁኝ ነኝ ነው አይደለ እያለ ያለው እኮ ያ ማለት ትክክል ናችሁ የእግዚአብሔር ልጅ ማለታችሁ ትክክል ናችሁ ነው እያለ ያለው። yes ስለዚህ የእግዚአብሔር ልጅ ስለተባለ እነሱ ያሉት ደግሞ በትክክል ስለሆነ አንተ ያልከን ያለኸው አምላክ ነው። አዎ አምላክ ለመሆኑ በሳውን በዚህ በመድራዊ ወይ በሰዋዊ እንትን እንዳንይዘው ጅብሪል ያው እናንተ ላይ እንደተናገረው የወንድ ፈቃድ የለበትም ክርስቶስ ጥሩ እሺ አሁን ሁለት የተገኘ ምናምን አይደለም እግዚአብሔር ወዶ ኦኬ ስለዚህ ከሁለት ጾታ ያልተገኘ አካል የእግዚአብሔር ልጅ ከተባለ ቆይ አንዴ ጆርጅ ከሁለት ጾታ ያልተገኘ አካል የእግዚአብሔር ልጅ ከተባለ ከሁለት ጾታ ያልተገኘ አካል ወይም በተራክቦ ያልተፈጠረ ወይ ያልተወለደ አካል የእግዚአብሔር ልጅ ከተባለ አምላክ ነው ያንተ ሐሳብ። አሁን እኮ ሐሳብህን ነው አላገኘው ያልን ብዙ ቦታ እየሄድክ ስለሆነ አንቀጹን ያመጣህበትን ትክክለኛ አምላክ እኮ ለዛ ነው ማስረጃ ስጠን ያለ አሁን ፋሩቅ ማስረጃ ስጠን ያለ ለዛ ያመጣው ማስረጃ የትኛው ፓርት ነው አምላክ መሆኑን የሚያሳይ ነው። ይሄ ኃይለ ቃል ነው ብለህ የምታወጣው ኃይለ ቃል ካለ ወደዛ ኃይለ ቃል እንይና ያንን እንየው። የእግዚአብሔር ልጅ መባሉ ከሆነ ያላባት መወለዱ ከሆነ የትኛው ፓርት ነው ያላባት ስለተወለደ እንዲሁም ደግሞ የእግዚአብሔር ልጅ የሚለው ጭማሪም ስለተሰጠውም ከሆነ አንተ የትኛውን ፓርት ነው እያነሳ ያለው የእግዚአብሔር ልጅ ለመሆኑ ወይም ደግሞ አምላክ ለመሆኑ like እግዚአብሔር ልጅን ተውና አምላክ ለመሆኑ የትኛውን ኃይለ ቃል ነው እንደማስረጃ ያስቀመጥከው ነው ጆርጅ? በቃ አሁን ያወጣህልኝ ጥቅስ እኮ በቂ ነው ፋሩክ እኮ ምኑ የትኛው ፓርት ላይ ነው አምላክ መሆኑን የተረዳኸው? ከዛ በዚህ ሐሳብ በልና በዛ ሐሳብ ልክ እንሄድ እኮ ነው ያሁኑ ሐሳብ በቃ አሁን ያወጣህልኝ ጥቅስ ያኛው ያለፈው ካወጣውልህ ጥቅስ ምን የሚለው አሁን እሺ የእግዚአብሔር ልጅ አንተ የሕያው የእግዚአብሔር ልጅ ነህ አሉት። ታይሆናው ይሄን አብ ካልገለጠለት ማንንም አይገልጥልህም ያለ በቃ እሱ የእግዚአብሔር ልጅ መሆኑ በቃ አሁን ላነሳነው ርዕስ አይደለ በቂ መልስ ነው አይደለ? እስኪ ድጋሚ አውጪውና ቼክ እናድርገው እየተግባባችሁ አይደለም ማለት እየተግባባህን አይደለም ጆርጅኛ ጋር አይዲያችንም የተረዳኸው አልመሰለኝም። ቀጥል ፋሩቅ። ፒኬ ምን መሰለህ አሁን ጆርጅዬ አሁን አይዲያው እንደው ሰፋ አድርጌ ያስቀምጥልህ ከዚህ በኋላ አላልደግሞ ማለት ነው። አክቹሊ ካልገባ ከዚህ በኋላ ሌላ ክርስቲያን ካለ ከሱ ጋር ምን ቀጥል ይሆናል። ምን ብዬ ቅድም ሳትጠይቀ እስልምና እውነተኛ ሐሰተኛ ሃይማኖት እንድትል ያደርጋ ምንድነው ስለ እስልምና በክርስቶስ ኢየሱስ አምላክነት አያምንም። ስለዚህ እሱ እውነተኛ ሃይማኖት አይደለም ባስ አነሳው። ምን ብዬ ጠይቁ አንድ እምነት እውነተኛ ሃይማኖት ሊባል የሚችለው በክርስቶስ ኢየሱስ አምላክነት የሚያምን ከሆነ ይሄ መሰረት ከሆነ አልኩ የቱ ጋር ነው ክርስቶስ ኢየሱስ ስለርሱ አምላክነት የሰበከው? እርሱን ተው ገፋ አድርጎ እሺ ሐዋርያቱስ ቢሆኑ የቱ ጋር ነው ስለ እርሱ ኃያልነት አምላክነት የሰበኩት ብዬ ጠይቁ።
ስጠይቅ አንድ ጥቅስ አላመጣህልኝም ስለሱ አምላክ የሰበኩበትን ግን አምላክነቱን ያሳየኛል ለመጥቀስ አንድ ጥቅስ ቀስልኝ ይሄው አሁን ያልኩ አንተ እሺ አምላክ ነኝ ብሏል እሱ ጋር አምላክ ነኝ ብሏል እሱ ጋር መለሰላቸው እኮ ፋሩቅ አምላክ ነኝ ብሏል ወይ አምላክ ነኝ ብሏል ጆርጅ አምላክ ነኝ ብሏል ይላል እኮ ድጋሚ ብሏል ፋሩቅ ይሄን ያህልማ ጆርጅ ይሄን ያህል እኮ አይናለን በደንብ ነው የምናየውና አምላክ ነኝ ብሏል ብሏል እስቲ ነው እስቲ ስለርሱ አምላክነት አንድ የሚያሰጥ ጥቅስ ካለ አሪፍ ያው ከፈተው ፒኬ ያውን ቦታ ከፈተለት ዮሐንስ 13 አንዴ ቆይ አንዴ ወደ አንተ እንዞራለን አንድ ወደ አንተ እሱ በቃኝ ሲል ወደ እሱ አንተ ደግሞ ዞረን እናየዋለን ፒኬ ከፈተው ያውን ቦታ ኦኬ እኔ እኮ ከፍቻለሁ እኔ ከፍቻለሁ ያው ሱፍ እንዲህ ወይ ነበባል ቁጥር ዮሐንስ ወንጌል ምዕራፍ 6 ቁጥር 16 ላይ ሰሞን ጴጥሮስ መልሶ አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለ ኢየሱስም መልሶ እንዲህ አለው የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደም ይሄን አልገለጠልህምና ብዙ ነህ አለው እዚህ ጋር የቱ ጋር ነው አንተ አምላክ ነህ ወይ ደግሞ እኔ አምላክ ነኝ የሚል ጥቅስ ያለው እዚህ ጋር የቱ ጋር ነው ጆርጅ እሺ የሕያው እግዚአብሔር ልጅ ነህ አለ እዚህ ጋር አንተ አይደለም ቆይ ጥያቄ ምንድነው መሰለ ጆርጅ እኔ አምላክ ነኝ አሁን ይሄ የእርሱ አምላክነት መሰረት ከሆነ አልኩ የቱ ጋር ነው ስለ አምላክነቱ የሰበከው ስለ ይሄን ጥቅስ አመጣው እዚህ ጋር የቱ ጋር ነው እኔ አምላክ ነኝ አምልኩኝ ወይ ደግሞ ሐዋርያቶችም ቢሆኑ አንተ አምላክ ነህ መመለክ ይገባሃል የቱ ጋር ነው እዚህ ጋር እንደዛ የሚል ጥቅስ አለ እዚህ ጋር አላህ አትበል የለም አንድም ጥቅስ የለም መጽሐፍ ቅዱስ ላይ እኔ አምላክ ነኝ አምልኩኝ ያለበት እንዲሁም ደግሞ ሐዋርያቶችም አንተ አምላክ ነህ ብለው ያመለኩበት አንድም ጥቅስ የለም መጽሐፍ ቅዱስ ላይ ማለት ነው አይገን ይሄ ጥቅስ አልከን አምላክነቱን የሚያሳይ ነው ብለህ ደግሞ አመጣልን ይሄ ጥቅስ የቱ ጋር ነው ነጥብ አምላክነቱን ያሳያል ያልክበት ነጥብ ደግሞ የቱ ጋር ነው ጆርጅ የሕያው እግዚአብሔር ልጅ የሚለው ላይ ነው አይደለ አምላክነቱን ያሳያል ያልኩት እሱ ላይ ነው አይደለ ጆርጅ አልሰማም ፒኬ አይ በቃ ኔትወርክ አልሰራለትም እንደዛ ቢሆን ይሻላል እሺ አቡዬ ስላሴ ገብቷል አቡዬ ስላሴ እያልኩ መሰለና አቡዬ ስላሴ ወይም አቡ እንዴት ነህ ሰላም ነው አቡ አለ አቡ ነው አቡ አለ እሺ ምናልባት ሚዩት ተደርገህ ከሆነ አሁን ፈትቻለሁ ማንሳት ትችላለህ ይሰማል እንዴት ነህ ሰላም ነው ይሰማል እኔ ማውራው አለን ከየት ቤተ እምነት ነህ አቡ ነው ጠብቆ ነው የሚነበበው አቡ ኦርቶዶክስ እሺ ጥሩ እሺ ፋሩቅ አውራ አሁን ባወራችሁት ላይ ኦኬ አሁን በተነሳው በኢየሱስ ክርስቶስ አምላክነት ዙሪያ ነው የምታወራው ወይስ በተጻፈው ርዕስ እሺ ቀጥሉ ፋሩቅ ቀጥሉ ኦኬ አሁን ሲያወራ የነበረው ኦኬ አቡ ኢየሱስ አምላክ ነው ታስባለህ አይደል እውነቱን ታምናለህ አዎ ያ እስቲ ኢየሱስ አምላክ ከሆነ አሁን ቅድም ከልጅ ጋር ስናወራ የነበረው ምን መሰለህ አቡ ልጁ ምሩ ተናግሮኝ ነበር አንድ ሃይማኖት ሁለተኛ ሃይማኖት ሊባል የሚችለው አለኝ በኢየሱስ ክርስቶስ አምላክነት ሲቀበል ብቻ ነው ብሏልና በዚህ ታምናለህ አንተ አዎ ታምናለህ በዚህ አቡ ኦኬ ያ በዚህ የምታመን ከሆነ አቡ አሁን ይሄን መሰረት ምን አደርገዋለን ይሄ እንደው እንደ ትልቅ መሰረት የሚቀመጥ ሐሳብ ከሆነ ይሄ ሐሳብ እንደ ትልቅ መሰረት እንደ ትልቅ ቤዝመንት የሚቀመጥ ሐሳብ ከሆነ ክርስቶስ ኢየሱስ ስለርሱ አምላክነት ሰብኳል መጽሐፍ ቅዱስ ላይ አዎ ሰብኳል እስቲ አንድ ጥቅስ ጥንግ እስቲ አሁን እኔ አምላክ ነኝ አምልኩ ወይ ደግሞ ሐዋርያቶች አንተ አምላክ ነህ ብለው የሰበኩበትን አንድ ጥቅስ ጥንግ ጥሩ እሺ አንድ አመጣለሁ መጀመሪያ ግን ቅድም ባወራችሁት ላይ ያ እሱ ነው ቅድም ያወራ ነው አቡ ትሰማለህ ቅድም ይሄኛው አሁን የከፈተው ቆይ አቡ ይሄ የተከፈተው ጥቅስ ኢየሱስ ክርስቶስ እኔ አምላክ ነኝ አምልኩኝ ይላል ጥቅሱ በመጀመሪያ አቡ እንደዛ ይላል
እኮ አስረዳ ወደዛም እንጂ አስረዳና ጨርስ። አይ አይደለም እንደዛ ሳይሆን አሁን ይሄ ማይል ከሆነ ማለት ነው አሁን አንተ የምታደርገው ሚለውን ታመጣና አዳምጠኛ ጊዜ ስጠኝ አቡ ሰጣለሁ አትቸኩልሽ ምንም እኮ ምንም ችግር የለውም የፈለከውን ያክል ደቂቃ ትወስዳለህ መጀመሪያ እንግባባ ሐሳብ ላይ እንግባባሽ አሁን እኛ መጀመሪያ ምን ጀምረው ልክ ልጁም ከጀመረበት ነው ምንድነው በመጀመሪያ ደረጃ ሪኩዌስት ላኩሽ ክርስቲያኖች ዛሬ ለእናንተ የሚያመች ርዕስ ላይ ስላለን ሪኩዌስት ላኩ ብዙም መጨነቅ አይጠበቅባቸውም እስከ መሳደብ መድረስ አይጠበቅባቸውም ኮሜንት ላይ ኢስላም እውነት ነው ቅሬታ ካላችሁ ግቡ ያ ነው ርዕሳችን ችግር የለውም ስለዚህ አሁን አቡ ምን እናደርጋለን መሰለህ መጀመሪያ አምላክ ነው ተብሎ የሚመለከው አካል ማለትም ኢየሱስ ክርስቶስ እሱ ራሱ በአንደበቱ አምላክነቱን ሰብኳል ወይ ከዛ ነው የተነሳ ነው አሁንም ምን እነሳው ከዛ ነው አይ እሱ በአንደበቱ አልሰበከም ከተባለ ኦኬ እሺ ሐዋርያቶችስ ስለሱ አምላክነት ሰብከዋል ወይ አይ ሐዋርያቶቹም አልሰበኩም ከተባለ ነው እያልን ወደታችም ልንወርድ የምንችለው ከዛ ውጭ ግን እሱ በአንደበቱ ሰብኳል በቀጥታ ተናግሯል ግን ይሄ ደግሞ በተዘዋዋሪ ያሳያል የሚለው ላይ አንገባም አሁን ለዛ ነው ልጁ ላይ ያልገባን አንቀጹንም ያወጣውልህ የሆነ ግፊት ምናምን እንዳይመስልህ ብዬ ነውና አሁንም ምንድነው መለመሰለ መጀመሪያ በአንደበቱ አምላክነቱን ከሰበከ ካልሆነ በተዘዋዋሪ ደግሞ የሰበከበት ካለ በተዘዋዋሪ ደግሞ የሰበከበትን ታመጣለህ መጀመሪያ ግን በቀጥታ የተናገረው ነገር አለ ወይ ነው ከሌለ ችግር የለውም በተዘዋዋሪ አምላክነቱን ገልጿል የምትለው አንቀጽ ላይ እናወራለን አለ እሺ አሁን እሱን አንቀጽ ስጠኝ አለ እሺ እሱን ስጠኝና ላውጣለህ አንድ ሰው አለ ሲቀጥል ደግሞ አንተው ለምሳሌ አላህን ጌታ ነው ትላለህ አይደለ አምላክ ነው እላለሁ እሺ ዮሐንስ 13 እንከፈል እሺ ዮሐንስ ወንጌል እሺ እኔ ልውጣለ ያው እናንተ መምህርና ጌታ ትሉኛላችሁ እንዲሁ ነኝና መልካም ትላላችሁ አለ አምላክነቱን ሰብኳል እዚህ ጋር እሺ እንዴት ነው አምላክነቱን ጌታ ትሉኛላችሁ እንዲሁ ነኝና አለኩ እኮ መምህርና ጌታ ትሉኛላችሁ አሁን ለምሳሌ ጌታ ምትለው አምላክ ነው አይደል ጥሩሽ ፋሩቅ ፋሩቅ ቀጥሉ በመጀመሪያ ባይዘው ጥያቄው የነበረውን ካገኘኸው ላይክ ስለዚህ አምላክ ጌታ የተባለ ሁሉ አምላክ ነው ላይክ አምላክ ማለት ጌታ ማለት አምላክ ማለት ነው በዛ እንቀበልህ ኦፍ ኮርስ ኦኬ ስለዚህ ቆይ አይ ችግር የለውም አሁን ወደ ማብራሪያው ስለዚህ ማንንም ሰው መጽሐፍ ቅዱስ ላይ ጌታ ከተባለ ኦሬዲ ያ ሰው አምላክ ነው ማለት ነው ኖ ካልሆነ እዚህ ጋር አውራይቱም ጌታ ተባለበት ሙሴም ጌታ ተባለ አሁን እሱ ነው ያለ ለዛ ነው መጀመሪያ ካሻሚ ነገሮች ውጪ መጀመሪያ በቀጥታ አምላክ ነኝ ያለበት ካለ አምላክ ነኝ ያለበትን ታስቀምጣለህ ከሌለ ደግሞ በተዘዋዋሪ ነው ከሚሉት ውስጥ መምህርና ጌታ ትሉኛላችሁ ሲል እኮ አሁን ለምሳሌ ሙሴ አምላክ ተብሏል እሱን ታመጣለህ አምላክ ነኝ የሚለውን ስታመጣ ላይክ የባህሪ አምላክ መሆኑንም በዛው ማሳየት ሊጠበቅብህ ነው አሁን ዘጸአት 7:1 ላይ ሙሴን ስታመጣ አምላክነት ይሄ የጸጋ ነው እንደምትለው ሁሉ የባህሪ ነው የኢየሱስ ክርስቶስ ስለምትለው አሁን ስለ ባህሪ አምላክነት ነው እያወራን ያለን እሱን ዳይሬክትሊ አምጣና እስኪ እንየው ለምሳሌ አሁን ክርስቶስ የባህሪ አምላክ ነው ስልክ ፋሩቅ ካለ ቀጥልሽ እኛውን እንደ ማስረጃ ክርስቶስ ከራሱ ለራሱ ሲሰብ አይ አቡ ቀጥል ክርስቶስ የኛውን ሲሰብክ አቤት ሐሳብን ጨርስ ይሰማችኋል ልቀጥል ሐሳብን ጨርስ ክርስቶስ ለራሱ እዚህ ጋር ጌታ እንደሆነ ይናገራል እና በሌላም በኩል ኦኬ አሪፍ አክሰፕትድ አሁን ሁላችንም ያለው 300 ሰው አሁን አምላክም ተብሏል ኦኬ እዚህ ያለው 300 ሰው አሁን አንተን አንድ ነገር አክሰፕት አደረገ ምን ስለ ኢየሱስ ክርስቶስ ስለ ክርስቶስ ኢየሱስ አምላክነት አምጣ ሰደ
እንደው እኔ ጌታ ነኝ የሚለውን ጥቅስ አመጣልኝ። ሶ ጌትነት አምላክነት ነው ማለት ነው አይደለ አቡ? ለሰው ሲሆን ለክርስቶስ አንድ አይደለም። ለሰው ሲሆን እና ለክርስቶስ ኖ ክርስቶስም እኮ ሰው ነው ፓፓ። ክርስቶስም እኮ ሰው ነው ፓፓ። ቆይ ዮሐንስ ወንጌል 8:40 ፈትልኝ አረል ለሰው ሲሆን ይለያል አትበላ። ክርስቶስም እኮ አሁን እኮ ጥያቄያችን አምላክነቱ ላይ ነው እኮ ፓፓ። ሰው ማነው እኮ ሰው ነው እኮ አቡዬ። ቆይ አንዴ አቡ ቆይ አንዴ ጨርሳላ ሳም ጨርሳላ። ቆይ እኛ ጥያቄ አንተ እኮ ፍጹም አምላክ የሚል እምነት አለ። አረ ቢስሚላህ አንዴ ጨርሳ ምን ሆነ ነው ጨርሳለህ? ቆይ ትጨርሳለህ፣ ሐሳብ ረጋ ብለህ ጨርሳለህ። መጀመሪያ ግን አንተ አልገባህም። ጥያቄያችንን ሳትረዳው ምንድነው የምትጨርሰው? ምን ሳትረዳው ነው እንደምትጨርሰው? ፓፓ ተው እንጂ ተረጋግተህ አዳምጠኝ። ኦኬ ምን መሰለህ ጥያቄያችን ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ የሚል እምነት አላችሁ እናንተ። ኦኬ እኔ ለፍጹም ሰውነቱ ኤቪደንስ አሰጣለሁ። ዮሐንስ ወንጌል ምዕራፍ 8:40 ላይ ሰው እንደሆነ ሰብኳል ስለራሱ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ ሰው ነው ኢየሱስ ክርስቶስ። አንተ ግን ስለ እርሱ አምላክነት ታመጣለህ። አምጣ ስልህ ይሄን አመጣልኝ ጌታ መሆኑን። ኦኬ ስለዚህ ጌትነት ለአምላክነት መስፈርት ነው ወይ ደግሞ ስለው አይ ለሰው ደግሞ አናውለው መስፈርት አልከኝ። ኢየሱስ ክርስቶስም እኮ ሰው ነው ፓፓ። ምን ሆነሽ ነው? ክርስቶስም እኮ ሰው ነው። አንተ አምላክነትን እኮ መጀመሪያ አምላክነቱን አሳየኝና ከዛ ጌታ የሚሆን ደግሞ እቀበልሃለሁ። ይሄ ጌታ ሲባል እዚህ ጋር ለአምላክነቱ ነው ብዬ ደግሞ ይዝልሃለሁ። አሁን አንተም ታሳየኛለህ አምላክነቱን ደግሞ አሳየኝ። እዚህ ጋር ሰው መሆኑን በግልጽ እንደሰበከ ሁላ ማለት ነው አቡዬ አምላክ መሆኑንም በግልጽ የሰበከበትን አንድ ቦታ ስጠኝ እስቲ። አምላክ መሆኑን የሰበከበትን አንድ ጥቅስ ብቻ ስጠኝ። ሰው መሆኑን እንደዚህ በግልጽ እንደሰበከ ሁላ ማለት ነው። አምላክ መሆኑን መጀመሪያ ስጠኝና ከዛ ጌትነት ላይ ደግሞ እናወራለን። ቢካዝ ጌትነት ሌላ ራሱ የቻለ አንድ ወሬ ስለሆነ ማለት ነው። ለዛ ነው ጌትነቱን ብናወራው ለአምላክነቱ ነው የምትል ከሆነ መጀመሪያ አምላክነቱን አሳየኝ ነው እያልኩ ያለሁት። ይሄን ጌትነቱን የምናውለው ለአምላክነቱ ነው ብለህ የምታወራ ከሆነ እስቲ ነው መጀመሪያ አምላክነቱን አሳየኝ። አይ አምላክነቱ የለም መጽሐፍ ቅዱስ ላይ ነው የምትል ከሆነ እንግዲያውስ ጌትነቱን የምናውለው ለሰውነቱ ነው ማለት ነው። ቢካዝ የለማ አምላክነቱ መጽሐፍ ቅዱስ ላይ ቀጥል አቡ ሚውትህን አንሳው። እሺ ኢንቫይቴሽን ላክልህ ቶ ከላኩት በኋላ ደገምከው። እሺ አቡ ቀጥል። ስለራሱ የሰበከው ይሄ ነው። ግን ደግሞ ሐዋርያት የሱ ጋር ነው ስለሱ አምላክነት ስለሱ ጌትነት የሰበኩት የምትለው ከሆነ እሱ ላይ ስለራሱ አምላክነት እዚህ ጋር ሰብኳል። እኔ አምላክ ነኝ የሚል አለ እዚህ ጋር ፓፓ። ጌታ ለመምር ትሆኛችሁ መልካም ነገር አለ። ጌትነት ለአምላክ ጌትነት ነው አምላክነት ነው። ይሄኛው ደግሞ አለቅ እኮ ይሄኛውን ኦፍ ኮርስ ይሄኛውን ደግሞ አልቀበልም። ለምን? ምክንያቱም ምክንያቱ ያልኩ ያለው እኮ እሱ አምላክ ነው። ምክንያቱም ዮሐንስ አሁን እኮ ጥያቄው እሱ ጋር ነው። አምላክ ነው ላልክበት ነው ማስረጃ ነው እኮ ዮሐንስ ወንጌል ምዕራፍ 5 ቁጥር 4 ስንት አልከኝ? ዮሐንስ ወንጌል አንደኛ ዮሐንስ ምዕራፍ 5 ቁጥር አንደኛ ዮሐንስ ምዕራፍ ስንት? አንደኛ ዮሐንስ ምዕራፍ 5 ቁጥር ምዕራፍ 5 አሪፍ ኦኬ። አሁን እንግዲህ የሚላሳየን ነው የኢየሱስ ክርስቶስ አምላክነትን የሚያሳየን አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ አውቀዋለሁ አጥቅሶ ነው እግዚአብሔርም ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን አለ። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ክርስቶስ ኢየሱስ ነው። ኦኬ እርሱ እውነተኛ አምላክና የዘላለም ሕይወት ነው አለ። አሁን እዚህ ጋር እርሱ የተባለው ኢየሱስ ክርስቶስ እንዳልሆነ ላስረዳ። መጽሐፍ ቅዱስ አውድን ተመልክቼ የኮንቴክስቹዋል አግሪመንት አንስቼ እዚህ ጋር እርሱ የተባለው አብን እንጂ ኢየሱስ ክርስቶስን አይደለም። በመጀመሪያ እሱ ላስረዳ ቆይ እርሱ እኮ ላስረዳ መጽሐፍ ቅዱስ መሰረት አድርጌ እኮ ላስረዳ ነው። አርጊመንቴን አዳምጣ። አሁን እኔ እዚህ ጋር እርሱ አብ ነው ስለኮ ምንድነው ማስረጃ ነው ማለት ያለብህ እንጂ እዚህ ጋር እንዲህ ያለ አይባልም። ምንድነው ማስረጃ ትላለህ? አብ ነው ላልክበት ምንድነው ማስረጃ? ኦኬ እንደዚህ አይነት አውድ ሳለ ወይ እንደዚህ ስለ አንድ ሰው እያወራ መሀል ላይ ስለ አብ የሚያወራበት አውድ አለ መጽሐፍ ቅዱስ ላይ በደንብ ጠይቅ አለበት።
አዎ አለ ብዬ እሰጥሃለሁ ስለ ያዕቆብ ማለት ነው። ስለ ያዕቆብ ያወራና እርሱ ብሎ ልክ ያዕቆብ እንደዚህ በዚህ መልክ ይገልጸዋል። ስለዚህ እና ያዕቆብ አምላክ ነው ይልሃሉ። አይደለም ትለኛለህ። ስለማን ነው የሚያወራው? ስለ አብ ነው የሚያወራው። ወይ ተሰደኛለህ ትነግረኛለህ ማለት ሰው አሁን ላስረዳ። ቆይ እሺ ላስረዳ፣ በደንብ ላስረዳ። ሰው የሚታርግና ታዳምጠኛለህ። የእግዚአብሔር ልጅ እንደመጣ አለ እውነተኛ የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን አለ። እዚህ ጋር እግዚአብሔር የተባለው ሲያበራራ ምን አለ? እውነተኛ በሆነ በእርሱ አለ እርሱም ልጁ ኢየሱስ ክርስቶስ ነው አለ። ስለማን አወራ? ስለ ኢየሱስ ክርስቶስ አወራ ማለት። ከዛ በኋላ ግን እርሱ አራን ተባርኩት ዘጋው ያኛውን አረፍተ ነገሩን። እርሱ እውነተኛ አምላክና የዘላለም ሕይወት ነው አለ። ማን ነው እዚህ ጋር እርሱ የተባለው ስንል ደግሞ ምንም በማያምታታ መልኩ አብ መሆኑን እናውቃለን እንረዳለን ነው። ለምን ሲባል መጽሐፍ ቅዱስ እንደዚህ አይነት አውዶች አሉት ወይ ብለን ስንመጣ በደንብ ነው ያለው። ለምሳሌ ኢቭን የግሪክን ኮንቴክስት ራሱ ብንመለከት ይሄ ራሱ ክርስቶስ እያለ ነው እውነተኛ በሆነ በእርሱ አለን። ቆይ አንዴ ኧረ ላስረዳ። ፈጣሪ ስም ምን ሆነ ነው የቱ ጋር ነው የምክደው? አንዴ ቆይ እንዴ ላውራ እስቲ። እውነተኛ በሆነ በእርሱ አለን እርሱም ልጁ ኢየሱስ ክርስቶስ ነው። እስቲ ቆይ ላውራ። ምን ሆነ ነው አቡ? ምን ሆነ ነው? አርጊመንት ሳሰማ ነው እንዴ እንግዳ የምታወራ ያለው? ሰው ጠይቃለህ። ምንድነው ሲባል እዚህ ጋር አሁን እውነተኛ አምላክና የዘላለም ይሰጣል የተባለው አምላክ ማን ነው ብለን ስናይ መጽሐፍ ቅዱስ ላይ እግዚአብሔር ነው፣ እግዚአብሔር አብ ነው። ለምሳሌ ትንቢተ ኤርምያስ ምዕራፍ 5 ምዕራፍ 10 ቁጥር 10 ላይ እግዚአብሔር ግን እውነተኛ አምላክ ነው እርሱም ሕያው አምላክና የዘላለም ንጉስ ነው ይላል። ከፈተላቸው ኢሳይያስ 10 ላይ ማለት ኤርምያስ 10 ላይ ትንቢተ ኤርምያስ ምዕራፍ 10 ቁጥር 10 ላይ እግዚአብሔር ግን እውነተኛ አምላክ ነው አለ እርሱም ሕያው አምላክና የዘላለም ንጉስ ነው አለ። በዚህ አውሪ የዘላለም ሕያው አምላክና የዘላለም ንጉስ ተብሎ የሚጠራው ማን ነው? እግዚአብሔር አብ ነው። የኤርምያስ 10 ክፍላቸው ፒኬ ትንቢተ ኤርምያስ ምዕራፍ 10 ቁጥር 10 ላይ እንዲሁም ዮሐንስ ወንጌል ምዕራፍ 7 ቁጥር 28 ላይም እንግዲህ ኢየሱስ በመቅደስ ሲያስተምር እኔንም ታውቁኛላችሁ ከወዲትም እንደሆነ ታውቃላችሁ እኔም በራሴ አልመጣሁም ነገር ግን እናንተ የምታውቁት የላከኝ እውነተኛ ነው አለ። ማን ነው እውነተኛ? ኢየሱስ ክርስቶስ ሲናገር አብ ነው እውነተኛ እያለ ይናገራል። ዮሐንስ ወንጌል ምዕራፍ 7 ቁጥር 28 ላይ እንዲሁም ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይም ስለ እናንተ የምናገረው የምፈርደውን ብዙ ነገር አለ ዳሩ ግን አለ የላከኝ እውነተኛ ነው እኔም ከእርሱ የሰማሁትን ይሄን ለዓለም እናገራለሁ አላቸው። መጽሐፍ ቅዱስ እውነተኛ አምላክ ብሎ የሚያውቀው ማንን ነው? አብን ነው። እርሱ ብሎ ሲናገር ማን የተናገረ ያለው? አብን ነው የተናገረ ያለው ነው። በእንደዚህ አይነት አውድ መጥቶስ እሺ ስለ አብ የሚያወራበት ጥቅስ አለ ወይ ስንል በደንብ ጥቅስ አለ። ለምሳሌ ያዕቆብን ደሴም አስጥቅስ ይወርድና እግዚአብሔር አብ ማለከቱት እርሱ እውነተኛ አምላክ ነው እያለ ይናገራል ስለ እግዚአብሔር አብ ሲያወራ ማለት ነው። እና ያዕቆብ እዚህ ጋር አምላክ ነው ወይ ብለን ስንጠራ አይደለም ነው። መጽሐፍ ቅዱስ እንደዚህ አይነት አውዶች ይጠቀማል ነው። አሁን አንተም ታደርጋለህ ደሴም አስልክ አብ እውነተኛና ኃያል አምላክ ለተባለውላ ኢየሱስም እኔ እውነተኛና ኃያል አምላክ ነኝ ያለበትን ጥቅስ ትሰጠኛለህ። እኔ ጥቅስ ምንድነው? መጽሐፍ ቅዱስ እውነተኛና ኃያል አምላክ ብሎ የሚቀበለው አብን ነው። ዮሐንስ ወንጌል ምዕራፍ 8 ቁጥር ኤርምያስ 10 ላይ አሁን የተቀሰለከ ቢክ ከፈተለ ላይ ያለ ዮሐንስ ወንጌል ምዕራፍ 8 ቁጥር 6 ላይ ዮሐንስ ወንጌል ምዕራፍ 7 ቁጥር 8 ላይ እና እንዲህ መሰል ጥቅሶች የሚያወዝ እውነተኛና ሕይወት ሰጪ አምላክ የሚባለው ማን ነው? አብ ነው። እርሱ ብሎ ሲቀጥል እያወራ ያለው ስለ አብ እንጂ ስለ ክርስቶስ ኢየሱስ አይደለም። በመጀመሪያ አንተም ታደርጋለህ እኔ እውነተኛና ኃያል አምላክ ነኝ ያለበትን ጥቅስ ትሰኛለህ መጽሐፍ ቅዱስ ላይ ይሄን አርጊመንት ለመደገፍ ማለት አታመጣም። እርሱ ብሎ የሚያወራው እዚህ ጋር አሁን ግን ጥያቄ ምንድነው? እስቲ በዚህ እንደዚህ አይነት አውድ አለ መጽሐፍ ቅዱስ ስትል በጣም እንጢፍ አውዶች አሉ። የመጀመሪያው ያዕቆብ አለ ሌላም ብዙ ሊሰጥ ይችላል ነው አክቹሊ እና እዚህ ጋር እያወራ እርሱ የሚለው ሪፈር የሚያደርገው ግን አብን እንጂ ወልድን አይደለም ነው። አቡ አሁን ቀጥል አርጊመንት። ኦኬ ሚስ ማንሳት አይቅም ነው ፒሲ እኔ እንጃ ሴንት ካላልኩለት የሚያነሳም አይመስለኝም። አቡ አለ ምን አለ መሰለህ አሁን ቅድም የከፈትኩት ላይ አንተ በፈለከው ካላስረዳክ አይደለ እኔም ደግሞ እሱን ከፍተው ላስረዳክ እንዴት ስለ ኢየሱስ ክርስቶስ እያወራ እንደሆነ ላስረዳ። ኦፍ ኮርስ በዚህ አውድ ሌሎች የተጠቀሱ ጥቅሶች አሉ። አሁን ግን ይሄ እዚህ ጋር ሊትራሊ እያወራ ያለው ስለ ኢየሱስ ክርስቶስ እያወራ እንደሆነ ላሳይ። እኔ ሌላም ጥቅስ አመጣላለሁ ችግር የለውም። ግን ይሄኛውን ላስረዳና ልለፍ። ክፈተው ዮሐንስ ወንጌል ምዕራፍ ያ ቆይ እሺ አሁን ምንድነው ተርካርግልን አቡ ጥያቄ ገብቷል። ጥያቄን ሰምተዋል? ያው ይሄን ሐሳብ ልደጋግም ነው አክቹሊ ነው ማለት ሌላ ሐሳብ አታውቅምና ጥያቄ ሰምተዋል? አለፍነው እኮ ያኛውን አለፍነው አይደለ? ያኛውን አላለፍነውም። አይ አለፍ ይለኛል በኋላ ምንድነው ያለፈው? ፒቲ አቡ አላለፍነውም። እስካሁን ጥቅሱ ላይ መልሰው እኔ ላስረዳሱ እንዴ በፈለከው ስለምዘጉ ስለምከፍቱ ነው
እኮ አለፍነው አትበላ አላለፍነው እስካሁን ስቲል እዛ ላይ ነው ያለነው እኮ አቡ ክፈትለት እንጂ ጥያቄ ምንድን ነው? ጥያቄ እንደገምልኝ ጥያቄ እንደገምልኝ የቅድሙን ላስረዳክ። ይሄን ስለ ክርስቶስ እያወራ አይደለም ስለ አብ ነው እያወራ ያለው አልከኝ አይደለ? ኦኬ ጥያቄ ምንድን ነው? የጥያቄ ምንድን ነው ነው? እስቲ እኔ አሳድገኝ ላስረዳክ። እኔ ምንድን ነው ያልኩት? እስቲ ገምልኝ አንዴ አሰበኝ ድገመው። እኔ ምንድን ነው ያልኩት? ቀጥል። አንተ ያልከው ይሄ በዚህ አውድ ሌላም ስለ አብ ነው የሚያወራው እንጂ ስለ ኢየሱስ ክርስቶስ አይደለም የሚያወራው። ከዛ ምን ጠቀስኩልህ? እኔ ደግሞ ስለ ክርስቶስ እያወራ እንደሆነ ላሳይህ ነው። ምን ጠቀስኩልህ? ከዛ ለዚህ ማስረጃ ምን ጠቀስኩልህ? ስለ ያዕቆብ የተወራው በዚህ አውድ ሌላም እንደተወራ ነው ያመጣኛል። የቅድሙ አምጣልኝ። ከዛ እኔ ምን ጠየቅኩ ደግሞ? እኔ ከዛ ምን ጠየቅኩ? የእግዚአብሔር ልጅ እንደመጣ አዳምጠኛ። የእግዚአብሔር ልጅ እንደመጣ እውነተኛ እኔ ምን ብዬ ጠየቅኩ ነው? አንዴ ዝም ብሎ ማውራት እኮ አይደለም። እኔ ምን ብዬ ጠየቅኩ? ብራዘር ዝም ብሎ አንተ ነህ እንጂ ከአንድ ጋር እንዳትዝልላ እንዴ። እኔ ምን ብዬ ጠየቅኩ? ስለ ክርስቶስ አይደለም የሚያወራው አልከኝ አይደለ? ልጨርስልህ። ከዛ እኔ ምን ብዬ ጠየቅኩ? ኢየሱስ ክርስቶስ እግዚአብሔር እንደሆነ ስለራሱ የሰበከበት አምጣልክ። እኔ እውነተኛና ኃያል አምላክ ያለበትን ታመጣለህ ብያለሁ። ስለዚህ እሱን አማክረት ትቀጥል። እሺ እኮ ነገርኩህ እኮ የነገርኩህ ቅድም ሰጠው 13 ሰጠው አይሆንም አልከኝ አይደለ? ይሄን ደግሞ አሁን ስለሰበኩለት አመጣውልህ አይደለ? ይሄኛው እዚህ ጋር ደግሞ ስለራሱ አይደለም የሚያወራው ስለ አብ ነው የሚያወራው አልከኝ። አይ እኔ ስለ ክርስቶስ ያወራ እንደሆነ ደግሞ ላስረዳህ አልኩ። ስለ አብ ነው የሚያወራው ብዬ እኮ ፓፓ ምን መሰለህ፣ ስለ አብ ነው የሚያወራው ብዬ ጠቀስኩልህ እኮ ለአብ የተጠቀሱ ጥቅሶችን አይደለ? ምን ሆነ ነው ስለ አብ የሚያወራ እኮ አሳየው በማስረጃ። እውነተኛና ኃያል አምላክ የተባለው አብ ነው መጽሐፍ ቅዱስ ላይ የሚጠቀሰው፣ በዛ ወድ የሚጠቀሰው አብ ነው ብዬ እኮ እንጢፍ ማስረጃ ዘረዘርኩልህ እኮ ከ3 ከ4 ማስረጃ በላይ። አንተ ደግሞ አይ ወልድ ነው ብለህ የምታወራ ከሆነ አልኩ ወይ ኢየሱስ ነው ብለህ የምታወራ ከሆነ ልክ አብ እኔ እንደዛ ነኝ ብሎ እንዳወራውላ ወልድም እንደዛ ብሎ ያወራበትን አንድ ጥቅስ ብቻ እሱ ነው የጠየቁ። ምን ሆነ ነው አቡ? ቀጥል አሁን አስረዳና ከዛ በኋላ እየተነጋገርን ያለው። አረ ወንድሜ ጊዜ ሰጣችሁኛ። እኔ ያልኩህ እኮ ብራዘር ያልኩህ እኔ አሁን ኢቭን ከልቤ ልንገርህ አርጊውመንት ምናምን ተመችቶኝ ሳይሆን እኔ ለመማማር ነው። እኔ ልቤን ከፍቼ ስለ እስልምና ለመሳት የምፈልገው ልቤን ከፍቼ ፈርተኛ ነበር። አንተ በአርጊውመንት መልክ ምናምን በእንት ምናምን ሳይሆን በቀናነት ይሁንና እውነቱ አቡ አሁን እኮ ቀጥል የሚሆን አስብ ቀጥል ይላል። ምን ሆነ ነው ክፈተው። ስለ ኢየሱስ ክርስቶስ እየሰበከ እንደሆነ ላሳይክ። ክፈትለት። ከፍቶልህ ነበር ሌላ ወሬ እያወራ ስለነበር ነው አቡ። ምን ሆነ ነው አሁን ሀሳቡ ላይ ሂድበት። ክፈትለት ቢኪ 3 ጊዜ አስከፈተ። ምን አላስረዳልከኝ? ላስረዳክ አልፈልግም አይደል? አልከፈ ይመረን ስማ። የእግዚአብሔር ልጅ እንደመጣ እውነተኛም የሆነ እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። አቦ አለ አቦ አለ አቦ አለ። ሚዩት ክፍት ነው። አንተ ነህ ጸጥ ያልክ አቦ። ይሄ ስለ ኢየሱስ ክርስቶስ ነው የሚያወራው፣ ስለ አብ አይደለም የሚያወራው። ኢየሱስ ክርስቶስ ነው ገብቷል። ልጁ ኢየሱስ ክርስቶስ እርሱ እውነተኛ የሚወት አምላክ ነው። ኔትወርክ ትክክል አይደለም አቦ። እሺ አይሰማም? አሁን ትሰማለህ? እየተቆራረጠ ነበር። እሺ ከኔ ነው እንደ ኔትወርኩ ሰዎች እዚህ ላይ ያለው አውድ ኦኬ። በጣም ኔትወርክ ይዞታል አቡ ኔትወርክ ይዟል። ቆይ ረጋ ብለህ ተሰማኝ ነው ተሰማኝ ነው። አሁን ተሰማኝ። ቀጥል። አሁን በስተቀር አሁን ቀጥል። እኔ ተሰማኝ ነው። ስለዚህ ይሄ እያወራ ያለው ስለ ኢየሱስ ክርስቶስ ነው። ይሄ ሊትራሊ እኮ ፊት ለፊት ያለ ነገር እኮ ነው። ምንም ስለዛ ምናምን የሚያስብል ሳይሆን ይሄ ስለ ኢየሱስ ክርስቶስ ነው እያወራ ያለው። ፕላስ ደግሞ ከፈለክ ሌላ ደግሞ ሪፈር የሚያደርገው የጥያቄው መሰለ
ጥያቄውን አልተረዳሁም አክቹሊ ለዛ ነው ፓውዝ ያደረከው እዚህ ጋር እና ድጋሚ ደጋገምከው ነው እርሱ የሚለው ጥያቄያችን መሰለ እርሱ አሁን እኮ ስለ ኢየሱስ ክርስቶስ አወራ ይሄን እኮ አልተቃወምንም አወራ እኮ ስለ ልጁ ስለ ኢየሱስ ክርስቶስ አወራ ምን ብሎ አወራ የእግዚአብሔር ልጅ እንደመጣ አለ እውነተኛም የሆነውን እናውቅ ዘንድ ልቦና እንደሰጠን እናውቃለን አለ እውነተኛም በሆነው በእርሱ አለን አለ አሁን እዚህ ጋር እውነተኛ የተባለው ማን ነው ክርስቶስ ኢየሱስ መሆኑን ነገረ ቀጥሎ ደግሞ እርሱ ብሎ ቀጠለ አሁን እርሱ የሚለው ማንን ነው ጥያቄያችን ኦኬ ማንን ነው ብለን ስናወራ አንተ ወልድ ነው አልክ እንዴ ደግሞ አብ ነው አልኩኝ አብ ነው ላልኩት በጣም ወሰጀ ተረዘልኩ መጽሐፍ ቅዱሳዊ ያህዌ አንደኛና ብቸኛ እውነተኛ ማለት መሆኑን እኮ መጽሐፍ ቅዱሳዊ ዘረዘልኩ ስለዛ ለምን ትሄዳለህ እንዴ ነው ስለዛ ለምን ትሄዳለህ መጽሐፍ ቅዱስ ቢስሚላህ አረ በጣም ቆይ አቡ ቆይ እንዲህ ከሆነ አሁን እንዲህ ከሆነ ፈልጋለሁ ቀላል ነው ፓፓ እኔ ምንም ችግር የለብኝም ምን ታደርጋለህ አሁን ኢየሱስ ክርስቶስ እውነተኛና የዘላለም አምላክ የተባለበትን አንድ ጥቅስ ቶሎ በል እኔ እውነተኛና የዘላለም አምላክ ነኝ ያለበትን አንድ ጥቅስ ልክ አብ እዚህ ጋር የዘላለምና እውነተኛ አምላክ መሆኑን የሰበከውላ ማለት ዮሐንስ ወንጌል ምዕራፍ 10 ቁጥር 3 ላይ ቶሎ በል ፓፓ አብ አይደለም የሰበከው ስለ ክርስቶስ ነው ያወራ ያለው ስለ አብ ቶሎ በለ ኢየሱስ ኦኬ ምን ታደርጋለህ መሰለህ አሁን እኔ አብ እውነተኛና የዘላለም አምላክ መሆኑን ኢየሱስም እንደሰበከ አምጥቼ ይላል ዮሐንስ ወንጌል ምዕራፍ 10 ቁጥር 3 ላይ መጽሐፍ ቅዱስ ማይቀው አብን ነው ብዬ አምጥቼ ይላል አንተ ደግሞ አይ ወልድም ነው ብለህ መታመን ከሆነ እኔ እውነተኛና የዘላለም አምላክ ነኝ ያለበትን አንድ ጥቅስ ቶሎ በል አንድ ጥቅስ ብቻ only one verse ኦኬ አሁን እርሱ የሚለው አሁን እኮ ጥያቄያችን እናንተ እርሱ የሚለው ማንን ነው አይደለ እርሱ የምትለው እኔ እንዴ አዳምጤን ደግሞ ይለኛል በአላህ አዳምጥን እኮ እንደይቃ ሙሉ አሁን እኮ አንተ ቃል በቃል ነው የምቀጥለው ከዚህ በኋላ ምን መደመጥ እኔ ማዳምጫለሁ አንተ ማዳምጠኛል አሁን ቃል በቃል ነው የምቀጥለው ሶ እርሱ የሚለው ሪፈር የሚያደርገው አብን አይደለም ወልድን ነው የምትል ከሆነ መጽሐፍ ቅዱስ ላይ ልክ እንደ አብ የዘላለም እውነተኛ አምላክ ነው የዘላለም አምላክ የተባለበትን አንድ ጥቅስ ልክ እንደ አብ ማለት ነው እኔ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ጥቅስ ይላል 8:26 ጥቅስ ይላል ሌላም ትልቅ ጥቅስ ይላል አንተ ግን አንድ ጥቅስ አምጣ አክቹሊ እንደዛ ብለ ያወራበትም ማለት ነው አቡ ፋሩቅ አንዴ አፎን ለቋርጥክን ነው ማለት ነው እኔ እኮ በጣም ግርም የሚለኝ ምን እንደው ታውቃለህ ስለዚህ አሁን የከፈትኩልን ያወራ ስለሌላ ቦታ ለምን ትሄዳለህ ነው እኔ እኮ ያወራ ያለው አንድ ነገር ላስረዳ እዛ ጋር አይደለ ያወራ ያለው ስለዛች ያወራ ባለው ላይ እናውራ እርሱ የሚለው እንዴ ሌላ ቦታ ሄደ ታመጣለን ሌላ እርሱ የሚለው እርሱ ከሚለው ፊት ለፊት ማን ነው ያለው ኢየሱስ ክርስቶስ ይላል እርሱ ከሚለው ፊት ለፊት ኢየሱስ ክርስቶስ ይላል አንተ የምትሄደው ሌላ ቦታ አንዴ ፒኬ ወደ ላይ አድርገው አንገጹን ራሱ ጋር ቀይ እንትን የተባለበት ጋር አድርገው ማስ ከፍ አድርገው ፒኬ ትንሽ አሁን እዚች ጋር እየተስማማን እንምጣ በመጀመሪያ የእግዚአብሔር ልጅ እንደመጣ ይላል አይደለ እሺ ይላል አይደል የእግዚአብሔር ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ይላል እዚች ጋር በመጀመሪያ የእግዚአብሔር ልጅ እንደመጣ የሚለው ኢየሱስን ነው አይደለ አዎ አይደለም እሺ እውነተኛም የሆነውን እናውቅ ዘንድ የሚለው ስለማን ነው የሚያወራው ስለ አብ ነው አይደለ ስለ አብ ነው እውነተኛም የሆነውን እናውቅ ዘንድ እውነተኛም የሆነውን እናውቅ ዘንድ የሚለው ስለ አብ ነው ይሄ ሲጀምር ክርክር የሌለበት ነገር ነው እሺ እሱን አሳይካለሁ ከታች እውነተኛም የሆነውን እናውቅ ዘንድ አንድ ጊዜ ብቻ ለአብ ነው የሚያወራው ቆይ አንድ ጊዜ አይደለም ማስረጃ ሰጥክ ነው ስለ አብ እንደሆነ ማለት ነው ልቦናን እንደ ሰው